ትንቢተ ዮናስ ምዕራፍ 2 ከቁጥር 2 እስከ 10። ዮናስም በዓሣው ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽኩኝ፣ እርሱም ሰማኝ። በሲኦል ሆድ ውስጥ ሆኜ ጮኽኩኝ፣ ቃሌንም አዳመጠ። ወደ ጥልቁ ወደ ባሕር ውስጥ ፈሳሾችም በዙሪያዬ ነበሩ። ማዕበልህና ሞገድህ ሁሉ በላዬ አለፉ። እኔም ከዓይንህ ፊት ተጣልኩኝ፣ ነገር ግን ወደ ቅዱስ መቅደስህም ደግሞ እመለከታለሁ አልኩኝ። ውኆችም እስከ ነፍሴ ድረስ ከበቡኝ። ትልቁ ባሕር በዙሪያዬ ነበር፣ የባሕሩ ሣር በራሴ ተጠምጥሞ ነበር። ወደ ተራሮች መሠረት ወረድኩ፣ በምድርም በመወርወሪያዎችዋም ለዘላለም ተዘጋው። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣህ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት። ጸሎቴም ወደ አንተ ወደ ቅዱስ መቅደስህም ገባች። ከንቱነትንና ሐሰትን የሚጠብቁ ምሕረታቸውንም ትተዋል። እኔ ግን በምስጋና ቃል እሰዋልሃለሁ፣ የተሳልኩትንም እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔርም ዓሣውን አዘዘ፣ እርሱ ዮናስን በየብስ ላይ ተፋው። ክብር ለኢየሱስ ይሁን። አሁን እንጸልያለን። በምስጋናና በእምነት የሆነን ጸሎት እንጸልያለን። ካስተዋላችሁት ዮናስ ሲጸልይ እግዚአብሔር ጸሎቱን መልሶ ሳያወጣው በፊት እግዚአብሔር አንተ አወጣኸኝ እያለ ከባሕር ከዓሣው ሆድ ውስጥ ሳይወጣ ከዛ ሲኦል ከሚመስል ቦታ ውስጥ አወጣኸኝ እያለ በእምነት ይናገር ነበር። ጸሎቱ በእምነት የተሞላ ነበር። ዮናስ ጥያቄን ብቻ ሳይሆን የሚጸልየው መልስን ይጸልያል። መልስን ይጸልያል ማለት ለምሳሌ ከቁጥር 7 ላይ ወደ ተራሮች መሠረት ወረድኩኝ፣ በምድርና በመወርወሪያዎችዋም ለዘላለም ተዘጋው። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣህ ይላል። አያችሁ፣ ሳይወጣ በፊት አወጣህ ይላል። ይሄ የሚያሳየው ጸሎቱ በእምነት የተሞላና ወደ እግዚአብሔር ቢመለከት እግዚአብሔር እንደሚያነሳው ያመነ ሰው ነው። ዝም ብል ግን ወደ ጉድጓድ የሚወርድ ሰው ነው። ዝም ብል ነገሮቹ እየተበላሹ ነው። ዝም ብል ሕይወቱ እየቀጠለ አይደለም። ስለዚህ ጸሎት የመጨረሻና የመጨረሻ የአማኝ መኖሪያ ነው። ደስ ይበላችሁ። ዛሬ ብዙ የደከማችሁ፣ በብዙ የዛላችሁ፣ ብዙ ነገር ነፍሳችሁን ያዛለ ሰዎች እንደ ዮናስ እኔ ግን በምስጋና ቃል እሰዋልሃለሁ፣ የተሳልኩትንም እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። ይህንን እያመንን እንጸልያለን። ደህንነት ከእግዚአብሔር ዘንድ ነው። እያመሰገንን ዓሣው ይተፋናል። እያመሰገንን ጉዳዮቻችን ይተፋሉ። እያመሰገንን ያስጨነቀን የሥራ ጉዳይ አዳዲስ በሮች ይተፋሉ። ለእናንተ እግዚአብሔር የመረጠው የብስ ነው፣ ለመንቀሳቀስ የሚመች ነፃነት ያለበት ቦታ፣ እግዚአብሔርን ለማምለክ አፋችሁ የሚከፈትበት ነው። ዓሣ ነባሪ ሆድ ውስጥ እንድትኖሩ፣ ባሕር ውስጥ እንድትኖሩ፣ በምድር መወርወሪያዎቿ ውስጥ እንድትዘጉ አይደለም። እንደ ዮናስ እግዚአብሔር ዛሬ ያዝላችኋል። መጽሐፍ እንደሚል እግዚአብሔርም ዓሣውን አዘዘው እንደሚል እግዚአብሔር የኔን ጉዳይ ያዛል። የያዙትን አካላት በሙሉ ያዛቸዋል። ጉዳዮቻችን እግዚአብሔር በመረጣቸው ቦታዎች ላይ ይተፉልናል። አምናለሁ። በጌታ በኢየሱስ ስም ታሪክ ይቀየራል። እያመሰገናችሁ ጸልዩ። ዮናስ አመስግኖ ከዓሣ ውስጥ እንደወጣ አመስግነን ዛሬ ከብዙ ጉዳዮቻችን ውስጥ እንወጣለን። አባት እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም አመሰግናለሁ። አሁን ይሄ ሰዓት አንተ ለኛ የመረጥክልን እንድንጸልይ ወደ አንተ እንድንመጣ እግዚአብሔር መድረክ የሰጠህን ሰዓት ነው። ከዚህ አንተ ከመረጥክልን ሰዓት የሚያልፍ አንድም ችግር እንደሌለ እያመንን እናመሰግናለን። ጌታ ሆይ ክብር ሁሉ ላንተ ይሁን። በጌታ በኢየሱስ ስም ልውጥን የተዘጋጀ ፍጻሜያችንን እየቆፈረ ያለ ነገሮች እኛ ወደማንመርጣቸው ቦታዎች እንዲሄዱ እንዲገደዱ ያደረገብን በጌታ በኢየሱስ ስም የጨለማን እጅ እየሰበርክ የዓሣውን እምቢተኝነት እያዘዝከው ስለምታስቀጥለን እናመሰግንሃለን። በጌታ በኢየሱስ ስም አንተ ክቡር ጌታችን፣ አንተ ንጉሳችን፣ አንተ አምላካችን፣ አንተን በኢየሱስ ስም እናመሰግንሃለን። አንተን እናመልካለን። ለአንተ የማንሆነው የለም። አንተን እንጸልያለን፣ አንተን እንለምናለን፣ አንተን እንጠይቃለን። ትፈቅዳለህ ወይ እንላለን። ወዴት እንሰማራ እንላለን። ወዴት እንሂድ እንላለን። አንተ አምላካችን፣ ሁለንተናችንን ፈልገን የምናስገዛለት አካላችን ስለሆንክ እናመሰግናለን። ካንተ የምንፈራው የለም። ካንተ ውጭ እግዚአብሔር የምንንቀጠቀጥለት አካል የለም። ምክንያቱም አንተ አምላካችን፣ አንተ አባታችን፣ በፍቅር ያንበረከከን፣ መውደድህን የነገርከን፣ ምሕረት ያደረክልን፣ በሕይወት እንድንቆይ ያደረከን በጌታ በኢየሱስ ስም እናመሰግናለን።
ብዙዎች በጠፉበት በዚህ ቀን ውስጥ ብዙዎች በሌሉበት መልካምነትን እየገለጥክ ስላስቀጠልከን እናመሰግንሃለን። ጌታ ሆይ አንዳንድ ጊዜ መባረክ ብቻ ሳይሆን መቀጠል ራሱ ያንተ እጅ የበረከት ውጤት ነው። በጌታ በኢየሱስ ስም ከፍ ከፍ በል። ስለ ቤታችን ከፍ በል። ስለ ኑሯችን ከፍ በል። ስለ ሕይወታችን ከፍ በል። ስላደረክልን ነገር እናመሰግንሃለን። ቅድም ስላሳለፍነው ውሎ ተባረክ። ጌታ ሆይ በዚህ ሳምንት ስላሳለፍናቸው ነገሮች አመሰግንሃለሁ። ካንተ የመጡልን እድሎች ስላላለፉን እናመሰግናለን። አልፈውን እንኳን ቢሆን ጌታ ሆይ አንተ እድልን መተካት የምትችል የጠፋን ማምጣት የምትችል አምላክ ነህ። መጽሐፍ ቅዱስ የእግዚአብሔር ቃል እንደሚናገር ተምችና ኩብኩባ የበሉባችሁን ዘመን ዋጋ መልሳለሁ እንደሚል አንተ የዘመኑን ዋጋ የምትመልስ፣ አንተ ያጣነውን እድል የምትመልስ፣ አንተ ያመለጠንን ስራ የምትመልስ፣ ያመለጠንን ትዳር የምትመልስ፣ ያመለጠንን በእኛው ስህተት ያጣናቸውን ነገሮች፣ በሰይጣን ፈታኝነት ያጣናቸውን ነገሮች፣ በመሰናክሎች ወድቀን ያጣናቸውን ነገሮች በጌታ በኢየሱስ ስም ራርተህልን የምትመልስልን አምላክ ሆይ እናመሰግንሃለን። በኢየሱስ ስም አምናለሁ ዛሬ ያጣሁት ይመለሳል። አምናለሁ ያጣሽው ይመለሳል። አምናለሁ የሄዱብህ ነገሮች ይመለሳሉ። የሚመልስ ምሕረት፣ የሚመልስ የእግዚአብሔር ቸርነት፣ የሚመልስ የልዑል በጌታ በኢየሱስ ስም ኃይል ከኛ ጋር ይሆናል። የማይቻለውን የሚያደርግ የማይሆነውን የሚሆን የሚያደርግ በጌታ በኢየሱስ ስም የእግዚአብሔር እጆች ከኛ ጋር ይሰራሉ። ጌታ ሆይ እናከብረሃለን። ስምህ የተባረከ ይሁን። ያጣነው ነገር ይመለስ። የሄደብን ነገር ይመለስ። በጌታ በኢየሱስ ስም በዚህ ምስጋና ውስጥ ታምራት ይሁን። በዚህ ምስጋና ውስጥ ታላቅነት ይገለጥ። በዚህ ምስጋና ውስጥ መላእክት በጌታ በኢየሱስ ስም ዙሪያችንን እንዲከቡት ጸልያለሁ። ነገሮቻችንን እንዲከቡት ጸልያለሁ። ሕይወታችንን እንዲያስተካክሉ ጸልያለሁ። ጠላት በተወራረደብን ነገር ላይ መልካምነትን እንዲገለጥ ጸልያለሁ። በጌታ በኢየሱስ ስም ታሪክ ሊበላሽ ባለበት ነገር ላይ ጌታ ሆይ በኢየሱስ ስም የምህረት ጣቶች እንዲንቀሳቀሱ ጸልያለሁ። እግዚአብሔር ብዙ ሊወራብን፣ ብዙ ሊነገርብን፣ ብዙ ሊባልብን በተዘጋጀው በእያንዳንዱ ተነጣጥሮብን ባለ ነገር ላይ ጌታ አምላኬ ሆይ ይኸው እያመሰገንን በደስታ እንጸልያለን። በጌታ በኢየሱስ ስም የምህረት ፀሐይ እንዲወጣልን እንጸልያለን። በጌታ በኢየሱስ ስም እጅህ ይገለጥ፣ ኃይል ይገለጥ። ሰይጣን ሊበላው ነው ብሎ በተዘጋጀው ነገር ሰይጣን ይኸው በላሁት ብሎ እርግጠኛ በሆነበት ነገር ላይ ያንተ እጅ በኢየሱስም ድንገት እንዲገለጥ እጸልያለሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ሁሉም የሄሮድስን መንግስት፣ የሮምን መንግስት ብዙ ነገር ፈርተው ኢየሱስ ከሞተ በኋላ ተደብቀው ባሉበት ቤት በዛች ጠባብ ቤት ውስጥ በግድግዳ መሃል እግር ገባ። በግድግዳ መሃል የሆነ ሰው ገባ። በር ሳይከፈት ገባ። ይሄ አካል ገብቶ እንደዚህ አለ፣ ሰላም ለእናንተ ይሁን። በጌታ በኢየሱስ ስም ሰላም ለእናንተ ይሁን ብለህ እንድትገባ ጸልያለሁ። አንተ ግድግዳ የማይገድብ፣ አንተ የተዘጋጉ በሮች የማይገድቡ፣ አንተ ግራ የተጋባንባቸው ትዳሮች የማይገድቡ፣ አንተ የሥራ ሁኔታና ጫናዎቻችን የማይገድቡ፣ አንተ እምቢተኛ የሆኑ ልቦች የማይገድቡ፣ ድንጋይ የሆነን ልብ እየሰባበርክ የምትገባ፣ ውሃ አድርግ አቅልጠህ በፍቅር የምታሸንፍ በጌታ በኢየሱስ ስም ስራዎቻችን ይስተካከሉ። ምሕረት ይሁንባቸው፣ ቸርነት ይሁንባቸው፣ መልካምነት ይሁንባቸው። እኛ አንተን ነው የምናምነው። እኛ የነገርከንን ነው የምናምነው። እኛ ካንተ ውጪ አይናችንን ቀና አድርገን የምናየው ተስፋ የምናደርገው አካል የለንም፣ አናውቅም፣ ለማድረግም ሐሳብ የለንም። በጌታ በኢየሱስ ስም ሀብታም አናምንም፣ ያለውን አናምንም፣ አቅም ያለውን እውቀት ያለውን አናምንም። አንተን እናምናለን። በጌታ በኢየሱስ ስም መልካም አድርግ፣ ቤታችንን ፈውስ፣ ታሪካችንን ቀይር። እናመሰግናለን። በጌታ በኢየሱስ ስም እየጠየቃችሁት እግዚአብሔርን እየጠየቃችሁት መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ከምልጃም ጋር ወደ እግዚአብሔር አቅርቡ እንጂ በአንዳች አትጨነቁ። በጭንቀት ሆናችሁ ብትጸልዩም ከምስጋና ጋር ይሁን። ከምስጋና ጋር የሆነን ጸሎት እግዚአብሔር ይሰማል፣ ደስ ይለዋል። እግዚአብሔር በምስጋና ውስጥ ባለ አትሞስፌር ሕይወታችን ላይ ያሉ ነገሮች በሙሉ መለዋወጥ ይጀምራሉ። የደረቀ ነገራችን ያቆጠቁጣል። ፍሬ ያጣንባቸው ነገሮች ውስጥ ፍሬ እናገኛለን። ምክንያቱም እግዚአብሔር በመጽሐፍ ቅዱስ እግዚአብሔር በምስጋና ውስጥ ያድራል ይላል። በጌታ በኢየሱስ ክርስቶስ በእኛ ምስጋና ውስጥ የምትቆይ እግዚአብሔር፣ በእኛ ምስጋና አትሞስፌር ውስጥ የምትደሰት ጌታ በጌታ በኢየሱስ ስም እናመሰግንሃለን። እያመሰገንን እንደ ኢዮብ ሁለተኛ እድል ይሰጠናል። እያመሰገንን ያጣናቸው ነገሮች በብዙ እጥፍ በቤታችን ይገኛሉ። ሃሌሉያ!
ጌታ ሆይ ተባረክ። እግዚአብሔር ሆይ ከፍ ከፍ በል በጌታ በኢየሱስ ስም። የሥራ ዕድሎቻችን ያባረሩን አንደበቶች ይደመሙብናል። እግዚአብሔር የተናገሩብን ምላሶች አንተኛን ከማንሳት የተነሳ እግዚአብሔር ይህንን ሰው አነሳው እኛን እንዲያስበን ነበር ብለው ንስሐ እንዲገቡ የሚያደርግ በጌታ በኢየሱስ መልካምነት ሁለተኛ ዕድል ተስፋ ያልተቆረጠበት ያንተ ምሕረት በኢየሱስ ስም ስለሚገለጥ አመሰግንሃል። ስምህን እባርካለሁ፣ ክብር እሰጥሃለሁ። ጌታ ሆይ ስምህን ከፍ ከፍ አደርገዋለሁ። አንተ በደልን የማትወድ አምላክ ነህና ይኸው ክፉ ነገር በአንተ ዘንድ አያድርም። ክፉ ነገር በእኛ ዘንድ እንዲቆይ አትፈልግም። አንተ ባለህበት ክፉ ነገር አይኖርም። አንተ ባለህበት በሽታ አይኖርም። አንተ ባለህበት ስቃይ አይኖርም። አንተ ባለህበት ውስንነት አይኖርም። አንተ ባለህበት ድህነት የሰውን ልጅ አይጫወትበትም። አንተ ባለህበት አጥቶ ማልቀስ አይሆንም። በጌታ በኢየሱስ ክርስቶስ ስም ክፉ ነገር ባንተ ዘንድ አያድርም። ክፉ ነገር ባንተ ዘንድ አንድ ቀን አይቆጠርበትም። በጌታ በኢየሱስ ስም የልጆቻችን ዕጣ ፈንታ ውስጥ መልካም ይሁን። በነገሮቻችን ዕጣ ፈንታ ውስጥ መልካም ይሁን። በእኛ መንገድ ውስጥ መልካም ይሁን። በምንሄድበት መልካም ይሁን። በምንሰራበት መልካም ይሁን። ከሰዎች ጋር አፍ ለአፍ ገጥመን ስንነጋገር ጌታ ሆይ በኢየሱስ ስም መልካም ይሁን። መልካም ይሁን። መልካም ይሁን። ሁሉ ነገር ፍሬያማ ይሁን። ሁሉ ነገር በፍሬ የተሞላ ይሁን። የምንሄድበት መንገድ ላይ እግዚአብሔር መንፈስ ቅዱስ ከእርሱ ጋር ያለ ሰው ነው እየተባልን እንድንሄድ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የበላይ አድርገን የበታች አታድርገን። ራስና ጅራት ራስ እንጂ ጅራት አትሆንም እንደምል በኢየሱስ ክርስቶስ ስም ራስ አድርገን ከፊት አድርገን በሄድንበት ቦታ ሁሉ መሪ አድርገን ዝምታችን ብዙዎችን የሚያሸንፍ ይሆናል። ሞገስ ይሁንልን። ሞገስ ይሁን። ስለ ሞገስ እንጸልይ ጥቂት ደቂቃ። ሞገስ ይሁን በኢየሱስ ስም። በጉዳይክ ላይ ሞገስ ይሁን። ሞገስ ይሁን። ወዳጆች ሞገስ ካለባችሁ እየጠሏችሁም ቢሆን እናንተን ለመፍራት ይገደዳሉ። ሞገስ ካለብሽ እየጠሉሽ ያከብሩሻል። ሞገስ ካለብህ እያስጠላሃቸውም ቢሆን አንተን ለማክበር ይገደዳሉ። በናዝሬቱ ጌታ በኢየሱስ ስም የጠሏችሁ እንዲያከብሯችሁ የሚያደርግ ሞገስ፣ እናንተን ለመግደል የሚሮጡ እጆች ለእናንተ እንዲገዙ የሚያደርግ ሞገስ። ሞገስ ገንዘብ አይደለም። ሞገስ ዕውቀት አይደለም። ሞገስ ምንም ነገር አይደለም። በባዶ እጅ ክቡር የሚያደርግ ሞገስ፣ በባዶ እጅ ተፈላጊ የሚያደርግ ሞገስ። በባዶ እጅ የምትበሉትን አታጡ። በባዶ እጃችሁ ሆናችሁ እንደ አስተዳዳሪ ትንቀሳቀሳላችሁ። በናዝሬቱ ጌታ በኢየሱስ ስም ሞገስ ይሁን። ዮሴፍ ላይ የነበረ ሞገስ፣ ዳዊት ላይ የነበረ ሞገስ፣ በሙሴ ላይ የነበረ ሞገስ፣ በኢዮብ ላይ የነበረ ሞገስ፣ በእግዚአብሔር ሰዎች ላይ የነበረ ሞገስ በጌታ በኢየሱስ ክርስቶስ ስም። ኢየሱስም በእውቀትና በጥበብ በሞገስም በሰውና በእግዚአብሔር ፊት ያድግ ነበር እንደሚል ማደግ ይሁን። በሞገስ ሞገሳችሁ እንዲያድግ እጸልያለሁ። በኢየሱስም ሞገሳችን ከፍ እንዲያደርገን እጸልያለሁ። ሞገሳችን ካንተ ጋር በጌታ በኢየሱስም ብድግ አድርጎ እንዲያስቀጥለን እጸልያለሁ። ሞገስ ይሁንልን በኢየሱስ ክርስቶስ ስም። ቤቴ ላይ ሞገስ ይሁን። ትዳሬ ላይ ሞገስ ይሁን። በሚሄድባቸው አቅጣጫዎች ሁሉ ላይ ሞገስ ይሁን። በተንቀሳቀስኩባቸው እግሬ በረገጠበት ቦታ ሁሉ ሞገስ ይሁን። እናንተም የምትረግጧትን ምድር ሁሉ ለእናንተ አሳልፌ እሰጣለሁ እንደሚል ቃልህ በጌታ በኢየሱስም ይህ ለእስራኤል ልጆች የነገርካቸው የቃል ኪዳን ሕይወት በኢየሱስም በእኛ እንዲገለጥ እጸልያለሁ። እግዚአብሔር ሆይ የረገጥንበት ቦታ ሁሉ ለእኛ ይሁን። ብዙዎች ረግጠው የነሱ አልሆነም። ብዙዎች አልፈውበትም የነሱ አልሆነም። ብዙዎች ከርመውበትም የነሱ አልሆነም። ነገር ግን ያንተ ሞገስ ሲመጣ እኛ ስለረገጥን ብቻ የኛ ታደርገዋለህ። ስለረገጥን ብቻ በምን አይነት ካልኩሌሽን እንደሆነ በማይታወቅበት መንገድ አንተ የኛ ታደርጋቸዋለህ። ነገሮች ይገዙልናል። ነገሮች ይታዘዙልናል። በሮች ይታዘዙልናል። ስንጠጋቸው ይከፈታሉ። የረገጥንበት ስፍራ የተመኘነውን ስፍራ እግዚአብሔር መሻታችንን ትሰጠናለህ። ነፍሴ ሆይ እግዚአብሔርን ባርኪ፣ ምክንያቱም መሻትሽን ከበረከቱ ያጠግባል እንደሚል በኢየሱስ ስም መሻታችንን የረገጥንባቸውን ቦታዎች በልባችን ያሰብንባቸውን በሐሳቦቻችን የደረስንባቸውን ለእኛ እንድታደርጋቸው ጸልያለሁ። ለእኛ እንዲሆኑ ጸልያለሁ። እግዚአብሔር አምላኬ ሆይ እስራኤላውያን ነገርካቸው፣ እንዲና እንዲያ ያለ ስፍራ ሰጣቸው። ከነዓን የእናንተ ይሆናል። ጠላቶቻችሁ በእናንተ ፊት አይቆሙም። እናንተም የረገጣችኋትን ምድር አሳልፈ ለእግራችሁ እንደሰጠው ለእናንተው እሰጣለሁ እንዳልክ በኢየሱስ ክርስቶስ ስም በዚህ ሰዓት የተመኘነውን ስራ ስጠን። በዚህ ሰዓት የተመኘነውን ትዳር ስጠን። በዚህ ሰዓት የረገጥንባቸውን ቦታዎች ስጠን። በዚህ ሰዓት እኛ የፈለግነውን የፋይናንስ የገንዘብ ደረጃ ስጠን። እግዚአብሔር የሰላምን ደረጃ ስጠን። የጸሎትን ደረጃ ስጠን። የቃል ንባብን ደረጃ ስጠን። ከአንተ ጋር ለመቆየት የተመኘነውን ስጠን። እግዚአብሔር ሆይ ያለፍንባቸው ቦታዎች ሁሉ መልካምነት የቀደመባቸው እንዲሆኑ ጸልያለሁ።
በጌታ በኢየሱስም ደግነትህን ቀድሞ ያዩ ምድሮችን እንድንቆጣጠር ኃይል እንድትሆነን ጸልያለሁ። አባት ሆይ ሞገስ እንዲያደርጋልና በሞገስ አይናችን ይከፈት። በሞገስ የሄድንባቸው ቦታዎች ሁሉ ካንተ ጋር በመቆየት ተባረክንባቸው እንዲሆኑ ጸልያል። በጠላቶቻችን ፊት ሞገስ ስጠን። መጽሐፍ ቅዱስ የእግዚአብሔር ቃል በጠላቶችን ፊት ለፊት ራሴን በዘይት ቀባህ እንደሚል ጠላቶች ፊት ለፊቴ ቢሆኑ እንኳን ካንተ ጋር ከመሆን የተነሳ ሞገስ በእኔ ላይ በመሆኑ የተነሳ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ አይነኩኝም፣ አይደርሱብኝም። አለመነካት ነው ሞገስ፣ አለመዳሰስ ነው ሞገስ። ሞገስ ካለባችሁ እመኑኝ ጠላት ፊት ለፊት ሆናችሁ የውጊያ ጸሎት አይደለም የምትጸልዩት። ከሞገሳችሁ የተነሳ ጠላቶቻችሁ የተመቱ ይሆናሉ። መጽሐፍ ቅዱስ ሲናገር እግዚአብሔርን በፊት የሚቆሙትን ጠላቶችህን የተመቱ ያደርጋቸዋል እንደሚል የተመቱ ይሆናሉ፣ በራሳቸው ይመታሉ። ከእግዚአብሔር ጋር ካላችሁ ህብረት ጋር የተነሳ ከእግዚአብሔር ጋር ካላችሁ ህብረትና ሞገስ የተነሳ ጠላቶቻችሁ ደንግጠው ፈቃዳቸውን ይቀይራሉ፣ የተመቱ ይሆናሉ። ሐሳባቸው ሁሉ የተመታ ይሆናል። እቅዳቸው የተመታ ይሆናል። ውሃ የማያነሳ ማንም የማይጎዳ በእናንተ ፊት ምንም የማያመጡ ይሆናሉ። በናዝሬቱ ጌታ በኢየሱስ ሞገስ በዚህ ሳምንት እንዲያገኛችሁ ጸልያለሁ። እስራኤላውያን ትላንትና ባሪያ የነበሩ ነገ ጧት ተነስተው ወደ ግብፃውያን ወደ ጌቶቻቸው ሄደው ወርቅ ሲጠይቋቸው ወርቅ ሰጧቸው። ያንንም ወርቅ ላይመልሱት ይዘውት ሄዱ። ዝም ብሎ አውላልቀው ሰጧቸው። ምን እንደሆነ አይታወቅም፣ ምን እንዳገኛቸው አይታወቅም። በዚህ ሰዓት ቢሆን ኖሮ ድግምት ነው እንል ነበር። ነገር ግን የእግዚአብሔር ቃል ነግሮናል፣ ሞገስ ነው። ሞገስ ከጠላት አቅምና ከጠላት ስማርትነት ከጠላት ብልጣብልጥነት ያልፋል። በጌታ በኢየሱስ ስም ያስጨነቋችሁ ሲገዟችሁ የነበሩ እናንተን አስጨንቀው በባርነት ያቆዩአችሁ አጋንንቶች ሁሉ ነገሮቻችሁን የቀሙ፣ ጉልበታችሁን የቀሙ፣ ላባችሁን የቀሙ፣ ደሞዛችሁን የቀሙ፣ ቤታችሁን የቀሙ፣ ትዳራችሁን የቀሙ የእናንተ ሆነን በራሳችሁ ለራሳችሁ መስራት የሚገባችሁን ጊዜ ለራሳቸው አስገዝተው ያንከራተቷችሁ ነገሮች ሁሉ አካላት ሁሉ በጌታ በኢየሱስ በዚህ ሳምንት በሞገስ እንዲገዙልን እጸልያለሁ። በሞገስ እንዲገዙልን እጸልያለሁ። አባት ሆይ እንደዚህ አድርገው አቅማችንን መጠው የከረሙ አካላት ሁሉ በኢየሱስም በሞገስ እንዲሸላልሙን ጸልያለሁ። በሞገስ ያላቸው እንዲሰጡን፣ በሞገስ እንዲያካፍሉ፣ በሞገስ መልካም የሆነ ነገር ከነርሱ እንዲወጣ ጸልያለሁ። ሞገስ ይሁንልን፣ ሞገስ ይምራን፣ ሞገስ ያንቀሳቅሰን፣ ሞገስ ሌቭላችንን ይቀይረው፣ ሞገስ ደረጃችንን ይቀይረው። እግዚአብሔር አንድ ስቴፕ ከፍ አድርገን፣ በሞገስ ከፍ አድርገን፣ ከጠላቶቻችን አቅም በላይ አድርገን፣ ከጠላቶቻችን ጉልበት በላይ አድርገን በዚህ ዘመን ካለ ከማንኛውም የጦርነት ቀጠናና ሁኔታ ውስጥ አውጣን በኢየሱስ ክርስቶስ። ሞገስ ይሁንልን፣ መልካምነት ይሁንልን፣ ደግነት ይሁንልን። የማናፍርበት አለታችን ሞገሳችን ክርስቶስ ኢየሱስ ነው። በእግዚአብሔር ፊት ሞገስ ያገኘንበት፣ በእግዚአብሔር ፊት የቆምንበት፣ አስቴር ወደ ንጉሱ እንደገባች የገባንበት፣ አስቴር በንጉሱ ፊት ቆማ ዘንግ ያለ ሕግ እንዲዘረጋላት ያደረገ ሞገስ በጌታ በኢየሱስ ክርስቶስም እግዚአብሔር አብ በክርስቶስ ኢየሱስ ሞገስ አግኝተን ወደ እግዚአብሔር ዙፋን ፊት ስንቆም ኑ ግቡ ያለን፣ ኑ የዘላለም ሕይወት አግኙ ያለን ይህ ሞገስ በኢየሱስ በሰው ልጅ ፊት ይደገም። ዛሬ በሰው ልጆች ፊት ይደገም። በዚህ ምድር ፊት ይደገም። በሥራ ቦታ ይደገም። በጠላቶቻችን ፊት ይደገም። በበሽታ ፊት ይደገም። በሁኔታዎች ፊት ይደገም። ይደገም። በኢየሱስ ስም ይደገም። አባት ሆይ ስለ ዘላለም ሕይወት አመሰግናለሁ። ስለሰጠህን ሞገስ አመሰግናለሁ። በክርስቶስ ኢየሱስ ስለሰጠህን በሰዎች ፊት የማናፍርበት ነገር ስለሆንክ እናመሰግናለን። ሰው ፊት መልካችን የተቀየረበት ስለሆንክ እናመሰግናለን። ሰዎች እኛን ሲያዩ ክርስቶስን ስለሚያዩ አመሰግናለሁ። እኛ እንኳን ያ መልክ እንዳለን ብዙ ጊዜ ያስተዋልን ባንሄድ አንተ ለእኛ ላትቀማን ላትወስድብን ስለሰጠህን እናመሰግናለን። አባባ ሆይ ተባረክ። ክብር ሁሉ ላንተ ነው። ምስጋና ሁሉ ላንተ ነው። በጎነት ካንተ ዘንድ ሆኖልናልና እናመሰግናለን። ቸርነት ካንተ ዘንድ ሆኖልናልና እናመሰግናለን። መልካምነትን አይተናልና እናመሰግናለን። ደግነትህ መርቶናልና እናመሰግናለን። እግዚአብሔር ሆይ ንስር ጫጩቶቿን እንደምትጠብቅ ጠብቀህናልና እናመሰግናለን። በዚህ ዘመን ውስጥ በጌታ በኢየሱስም ካንተ ጋር በመቆየት አትርፈናልና እናመሰግናለን። ጠላት ብዙ ባወራበት መንደር ውስጥ አንገታችንን ቀና አድርገን የሄድንበት ድፍረታችን ሆነህናልና እናመሰግናለን። በጌታ በኢየሱስ ስም የተጠበቅንበት የማንነካበት አንተ ብርቱ
መጠጊያችን ሆነህናልና እናመሰግንሃለን። ከብዙ ሰልፍ፣ ከብዙ ጦርነት፣ ከብዙ ማጣት፣ ከብዙ ጭንቀት ሮጠን ያመለጥንበት የመማፀኛ ከተማችን ሆይ እናመሰግንሃለን። በክርስቶስ ኢየሱስ የሰጠህን ያ በጌታ በኢየሱስ ስም ጽኑ ሕይወት፣ የዘላለም ሕይወት በኢየሱስ ስም ለብዙዎች ያልተሰጠ ያልታደሉበት እግዚአብሔር ሆይ ራሳቸውን ሊያገኙት ያልፈለጉበት ይህ የሞኝነት ሕይወት ለእኛ የዘላለም እረፍት ሆኖልናልና ባለሞገስ አድርገህናልና የማንጠፋ አድርገህናልና እናመሰግንሃለን። ጌታ ሆይ በጌታ በኢየሱስ ስም ስለ ውሏችን ተባረክ፣ ስላለፍነው ነገር ተባረክ። ጸሎት አልቆመም፣ ይኸው እንቀጥላለን። ኃይላችንን እያደስክ እንደ ንስር እየለወጥከን የጸሎትን ጉልበትና አቅም እየሰጠን ስለሆነ እናመሰግናለን። በዚህ ሰዓት አንተ ጋር በመቆየታችን ደስተኛ ነኝ። እግዚአብሔር ጸሎት ዘግቶ ለመሄድ በዚህ ሰዓት አንሯሯጥም። አንተ ጋር እንቆያለን፣ አንተ ጋር እንሰነብታለን፣ ካንተ ጋር እንሮጣለን፣ ካንተ ጋር በኢየሱስ ስም እንዘልቃለን። ተባረክ በኢየሱስ ስም። ስምህ ከፍ በል እግዚአብሔር ሆይ። አባት ሆይ ያላንተ አንዳች እንደማንችል እናውቀዋለን። መጽሐፍ ቅዱስ ሲናገር ያለኔ ምንም ልታደርጉ አትችሉምና እንደሚል በጌታ በኢየሱስ ስም ቅርንጫፍ ከግንድ ተነጥሎ አንዳች ሊያመጣ እንደማይችል እንዲሁም እንደሚደርቅ እናውቃለን። የኛም ሕይወት እንደዛው ካንተ ብንለይ የደረቀ ነው። ካንተ ብንለይ ፍሬ አልባ ነው። ካንተ የተለየንበት ቀኖች፣ ካንተ ጋር ያልዋልንበት ቀን፣ በሐሳባችን፣ በጸሎታችን፣ በምስጋናችን እንዲሁ አምልኮታችንም ካንተ ጋር ያልሆነበት ቀን እግዚአብሔር ሆይ አንተን ያልሰማንበት ቀን፣ የዋተትንበት እንዲሁ የተንከራተትንበት እረኛ እንደሌለው በግ የሆንንበት ዘመን ነው። እግዚአብሔር ሆይ ዛሬ ደግሞ እንደገና መጥተናል። ነገያችን ያማረ እንዲሆን፣ ቀናችን የተዋበ እንዲሆን ሕይወታችን ውስጥ ስላሳለፍነው ነገር ልናመሰግን፣ ስለ ነገ ደግሞ እርዳታህንና ጸጋህን ልንቀበል በጌታ በኢየሱስ ስም ወደ አንተ መጥተናል። መጽሐፍ ቅዱስ ሲናገር በደከምን ጊዜ ምሕረትን እንድንቀበል ወደ ጸጋው ዙፋን በእምነት እንቀርባለን እንደሚል በእምነት ወደ ጸጋው ዙፋን፣ ወደ አንተ መገኛ፣ ወደ አንተ መቀመጫ ጌታ ሆይ ወደ ክብርህ ክልል ውስጥ እንገባለን። አስገባን፣ በመንፈስህ አስገባን፣ በአብሮነትህ አስገባን፣ ባንተ ህልውና። መላእክቶች ይህንን ጸሎት ያግዙን በጌታ በኢየሱስም። ኢየሱስም የደም ላብ እያላበው ብትፈቅድ ይሄ ጽዋ ከኔ ይለፍ በሚል በጸሎት ፕሮግራሙ ላይ ያለ የሚያግዙት መላእክት መጡ እንደሚል በኢየሱስ ክርስቶስ ስም የሚያግዙን መላእክት በዚህ ሌሊት እንዲመጡ ጸልያለሁ። ስጋችን እንዳይዋጋን፣ ሰይጣን እንዳይዋጋን፣ ሰበቦች እንዳይዋጉን፣ አለመጸለይ ድካም እንዳይዋጋን በጌታ በኢየሱስ ስም እኛን እንድትረዳ ጸልያለሁ። እንድናውቅ እንድትረዳን ጸልያለሁ። እንድንከተል እንድትረዳን ጸልያለሁ። ከዚህ በኋላ እግዚአብሔር የደከመ ሳይሆን ሰዎች ሲያውቁን እንደሱ መሆን እንፈልጋለን ብለው እስኪሉ ድረስ ሕይወታችንን ትለውጥ በኢየሱስ ስም ጸልያለሁ። ጌታ ሆይ ትለውጠናል፣ እግዚአብሔር ትቀይረናል። ጸልዩ እንደዚህ እያላችሁ። መጽሐፍ ቅዱስ ሲናገር ያ ደካማ ሰው፣ ያ ምንም ያልገባው ሰው፣ ያ ኢየሱስ ብቻ በመንገድ ሲያልፍ እንደነበር የሚያውቅ ሰው እንደዚህ አለ፣ አቤቱ አለማመንን እርዳው፣ አለማወቅን እርዳው፣ ድካሜን እርዳው፣ አለመቻሌን እርዳው በጌታ በኢየሱስ ስም። በዚህ ሌሊት እኔም ከሚጸልዩት አንተን ብቻ ካመኑ ከደካሞች ጎን ሆኜ ካንተ ጋር ቆሜያለሁ። አንተ ጋር የቆመ እግዚአብሔር ከብዙ ከሚሮጥ ሰው ያሸንፋል። አንተ ጋር የዘገየ ብዙ ከፈጠነ ያሸንፋል። ጌታ ሆይ በጌታ በኢየሱስ ስም ከፈጠኑት እንድቀድም፣ ከሮጡት እንድቀድም እግዚአብሔር ሆይ ካንተ ጋር ቀርቻለሁና አሁን በኢየሱስ ስም ልነጋ አቅላልቷልና ልነጋ እያቅላላ ነው አውቃለሁ። ነገር ግን አንተ ካልባረከኝ አልለቅህም። አንተ ሕይወቴን ካልቀየርከው አልለቅህም። አንተ መንገዴን ካላሳመርከው አልለቅህም። ብዙዎች ቀድመውኛልና ቀይረኝ። ብዙዎች አምልጠውኛልና ቀይረኝ። ብዙ ሕይወት እግዚአብሔር ብዙ ዕድሜ በኪሳራ አሳልፌያለሁ። ብዙ ልፋት ግን ጥቂት ውጤት፣ ብዙ ላብ፣ ብዙ እግዚአብሔር ጥረት፣ ነገር ግን ውጤት አልባ የሆነን ጉዞ ከሕይወቴ ላይ እንድታስቀረው እፈልጋለሁ። ያዕቆብ ያላንተ መባረክ በረከት እንዳልሆነ ሲገባው እግዚአብሔር ሆይ ብቻውን አንድ በትር ይዞ የወጣን ሰው ሁለት ክፍል ሰራዊት አድርገህ ስትመልሰው ያላንተ መባረክ አንተ በሌለህበት ያንተ ሳትነካው እግዚአብሔር ያንተ እጅ ሳይነካው መባረክ አለመባረክ እንደሆነ ሳውቅ ካልባረከኝ አልለቅህም ብሎ ባንተ ተነክቶ
ባንተ እግዚአብሔር ያንተ ምልክት አርፎበት በጌታ በኢየሱስ ክርስቶስ ስም ተባርኮ ቀርቷል። ይኸው ብዙ ደክመናል፣ ብዙ ይዘናል። እግዚአብሔር ሆይ ብዙ ሄደናል፣ ብዙ ሮጠናል፣ ብዙ ነገር ጨባብጠናል። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ነገር ግን ያንተ እጅ፣ ያንተ ጣት፣ ያንተ ንክኪ ካንተ ጋር መነካካት እንዲሆንልን በኢየሱስ ስም በዚህ ሌሊት ጸልያለሁ። አባት ሆይ በጌታ በኢየሱስ ስም በደምህ ኃይል ሕይወታችንን ለውጠው። በደምህ ጉልበት የጠላትን ስራ እየሰበርክ፣ የጨለማን አቅም እየሰበርክ፣ የጨለማን ኮተት ከላያችን ላይ ያራገፍክ፣ የዘር እርግማን እየተሰበረ፣ የሰዎች ስድብ እየተሰበረ፣ አይችልም ስንባል ያደግነው እየተሰበረ፣ እግዚአብሔር እኛም አንችልም፣ እግዚአብሔር አፋችን ኮልታፋ ነው፣ መናገር አንችልም፣ ካንተ ጋር መቆም አንችልም ብለን ብዙ አንተ የሰጠህንን አቅም የወሰንበትን ቦታ በኢየሱስ ስም እንድትለውጠው ጸልያለሁ። አቅሜን ቀይረው፣ ኃይሌን ቀይረው። እግዚአብሔር ሆይ በጌታ በኢየሱስ ስም ለውጠኝ። ጌታ ሆይ ለውጥ ይሁን በሕይወቴ ላይ፣ መቀየር ይሁን በኢየሱስ ክርስቶስ ስም። የጠላት እጆች የተሰበረ ይሁን፣ የጠላት ክንድ የተሰበረ ይሁን። በላያችን ላይ ጦሩን የመዘዘ፣ በላያችን ላይ ክፉ ምላሱን የመዘዘ ሟርተኛና ደጋሚ ከየሰፈር የሚነሳ ከየትምህርት ቤት ተከትሎን የመጣ ከየስራ ቦታ ላይ የመጣ ከተለያየ ስፍራ ከሰዎች አንደበት የሚነሳ የሟርት የሐሜት ቃሎች ሁሉ ከዚህ ደቂቃ ጀምሮ ከኔ ሕይወት ላይ እድል ፈንታ እንዳይኖራቸው ጸልያለሁ። ፈቃዴን አልሰጥም፣ እምቢ እላለሁ። እግዚአብሔር ያለኝ ነው በሕይወት የሚሆነው ብዬ በእምነት እናገራለሁ። ጌታ ሆይ በኢየሱስ ክርስቶስ ስም የጠላት አንደበት ሁሉ የተዘጋ እንዲሆን ጸልያለሁ። ቃላቶቻቸው የፈረሰ ይሁን። መጽሐፍ ቅዱስ ሲናገር አንደበት እሳት ነው፣ የፍጥረትን ሩጫ ያቃጥላል እንደሚል የአንደበት ቃሎች በጌታ በኢየሱስ ስም የተገለበጡ ይሁን። በዚህ ሌሊት፣ በዚህ ቀን እግዚአብሔር ባሳለፍነው ሳምንት፣ ባሳለፍናቸው ዓመታቶች በጓደኛ መሃል፣ በሰው መሃል፣ እኛ ባለንበት በሌለንበት በእግዚአብሔር በመልካምም በክፉም የተነገሩ ያንተ ፈቃድ ያልሆኑ ቃሎች ሁሉ በጌታ በኢየሱስ ስም የፈረሱ እንዲሆኑ ጸልያለሁ። የኛን ሩጫ ለማቃጠል፣ የኛን እርምጃ የሚያቃጥሉ፣ የኛን ዴስትኒ የሚያቃጥሉ የፍጻሜያችን ጠላቶች የሆኑ ቃላቶች በጌታ በኢየሱስ ስም ከኔና ከቤቴ ከትዳሬ ላይ እንዲፈርሱ ጸልያለሁ። ከስራዬ ላይ እንዲፈርስ ጸልያለሁ። ከሚሄድበት እርምጃ ላይ እንዲፈርስ ጸልያለሁ። የመዘግየት መንፈስ የተመታ ይሁን። የሚያዘገይ ቃል የተመታ ይሁን። የሚያዘገይ ሟርት የተመታ ይሁን። ከትልቅ ሰው የመጣ ከህፃናት ላይ የመጣ ከሴት ከወንድ ላይ የሚላክ ከአንደበታቸው የወጣ መልካም መስሎ የወጣ በጌታ በኢየሱስ ክርስቶስ ስም የርብቃ እናትና አባት ቤተሰቦች መልካም አስመስለው በአብርሃም መልእክተኛ ላይ ያወጡትን ቃል አፍርሰው እዛው እንደተነሳ እግዚአብሔር መንገድን አቅንቶልኛልና እናንተ አታዘጊውኝ ብሎ እግዚአብሔር ያቀናለትን መንገድ እንደተጓዘ ዛሬም እኛም እንብንላለን። ቤተሰቦቻችን የነገሩን የሚወዱን ሰዎች ያንተ ፈቃድ ያልሆነ መልእክት አስተላልፈውብን ቢሆን በጌታ በኢየሱስ ክርስቶስ ስም ዛሬ ዋጋ እየከፈልንበት ያለው መንገድ የዛ ቃል ውጤት ቢሆን ከዚህ ሰዓት ጀምሮ ባቀናህልን በአዲሱ መንገድ ገባለሁ። ባቀናህልኝ አንተ ባልከኝ ጎዳና ላይ ገባለሁ። በጌታ በኢየሱስም የፈረሰ ይሁን። መጽሐፍ ቅዱስ ሲናገር በመረቀልን በአዲስና በሕያው መንገድ እንደሚል በጌታ በኢየሱስ በደምህ በተመረቀ በስጋህ በተመረቀ መስቀል ላይ በመረከው ባቀናህልን በአዲሱ መንገድ በአዲሱ ኪዳን በደምህ ኪዳን በጌታ በኢየሱስ ስም እንሄዳለን። ደምህ ስለኛ የሚያወራው ሕይወትን ነው። ደምህ ስለኛ የሚያወራው አዲስ መንገድ ነው። ደምህ ስለኛ የሚያወራው ጽድቅና ቅድስና ኩነኔ አልባ የሆነ ሕይወት ባንተ ፊት እግዚአብሔር በሙላትና በቦልድነስ የምንቆምበትን አቅም ነው የሚሰጠን። በጌታ በኢየሱስ ስም ይሄ ነው የደሙ ድምፅ። ለእኛ ያለው የደሙ ድምፅ ይሄ ነው። በጌታ በኢየሱስ ስም በደም ኃይል ዛሬ በመረቀልንና በአዲሱ መንገድ መግባት ይሁንልን። የኪሳራ መንገድ አበቃ። የሚያቆም መንገድ አበቃ። የሚያደክም መንገድ አበቃ። ትንሽ የሚያደርግ መንገድ አበቃ። ይሄ ነው የሚገባ ተብሎ በገመድ ተለክቶ የተሰጠን ህይወት አንተ ያልሰጠህን ነገር ግን ከአንዳንድ አካላት የመጣ ከጨለማ የመጣ በኢየሱስ ስም የፈረሰ ይሁን። ዛሬ ደርምሼ እገባለሁ። ዛሬ አፍርሼ እገባለሁ። የጨለማን ገመድ ቆርጬ እገባለሁ። በኢየሱስ በደሙ ኃይል እገባለሁ። የሴትባክ ስፒሪት፣ ወደኋላ የሚመልስ ስፒሪት፣ የምንሄድበትን መንገድ አቋርጠን እንድንመለስ የሚያደርገን
ተስፋ የሚያስቆርጥ በጌታ በኢየሱስ ስም ከአያት የሚመጣ ከቅድመ አያት የሚመጣ ከማንፈልጋቸው ቦታዎች የሚነሳ በክርስቶስ ኢየሱስ ስም ዛሬ እንዲሰበር እጸልያለሁ። ገመዱ የተቆረጠ ይሁን። እኛ የእርግማን ላይን የለንም፣ የእርግማን መስመር የለንም። እርግማናችንን የወሰደ ክርስቶስ አምላካችን ነው። እርግማናችንን ወስዶ መስቀል ላይ አርነታችንን ያወጀ ኢየሱስ አምላኬና መድኃኒቴ ነው። ተናገሪ እንደዚህ እያልሽ። አንዳንዶቻችን ዋጋ እየከፈልን ያለንበት ምክንያት ኢየሱስ የሰራልን ነገር በሕይወታችን ስላላሰራ ነው። አንዳንድ መሰበር ያለባቸው ሰንሰለቶች አሉ። አንዳንድ መውደቅ ያለባቸው የሰው አንደበቶች አሉ። አንዳንድ መጥፋት ያለበት መንፈስ አለ። ዝም ብሎ ከኋላ የሚከተል የሚያደክም በፊት ያሳለፍነው ሕይወት ውስጥ የነበረ የፈርዖን መንፈስ፣ ቀንበር የሚጭን መንፈስ፣ ድካም የሚጭን መንፈስ፣ እግዚአብሔርን እንዳናገለግል የሚያደርግ መንፈስ በጌታ በኢየሱስ ክርስቶስም ከእግዚአብሔር ቤት ከመድረክ አካባቢ ላይ የሚያርቅ መንፈስ በክርስቶስ ኢየሱስ በደሙ ኃይል የተሰበረ ይሁን። በደሙ ኃይል የተሰበረ ይሁን። ሰንሰለቱን እቆርጣለሁ። እግራችን ላይ የገባውን ብረት እቆርጣለሁ። እጃችን ላይ የገባውን ሰንሰለት እቆርጣለሁ። በናዝሬቱ ጌታ በኢየሱስ ወደማንፈልገው ቦታ እየወሰደን ያለ፣ ወደማንፈልገው ዓላማ እየወሰደን ያለ፣ ወደማንፈልገው እግዚአብሔርም ለእኛ ወዳላለው ነገር ግን ለሕይወታችሁ ያስፈልጋችኋል ብሎ የሚጎትተን በጌታ በኢየሱስ ክርስቶስ አሁን አቅሙ የተዳከመ ይሁን። አሁን አቅሙ የተሰበረ ይሁን። አንፈልግም። ከዚህ ሰዓት ጀምሮ መድከም አንፈልግም። ከእግዚአብሔር መንግስት አዝመራ ውጭ ሌላ ነገር መዝራት አንፈልግም። ከእግዚአብሔር መንግስት እርሻ ውጭ ሌላ ነገር ማጨድ አንፈልግም። በኢየሱስ ክርስቶስ ስም የወደቀ ይሁን። አፍርሶ ወዳጆቼ፣ እንደዚህ ባለማድረጋችን ነው ዋጋ እየከፈልን ያለ ነው። እንደዚህ በጸሎት ባለመትጋታችን ነው። ኢየሱስ አንድም ሌሊት ቤቱን ተኝቶ አሳልፎ አያውቅም። ተራራ ነው የሚያድረው። እየጸለየ ነው የሚያድረው። እየተጋ ነው የሚያድረው። ለዛ ነው ታንኳይ ላይ የተኛው። ለዛ ነው ጀልባ ላይ የሚተኛው። ቀን ጉዞ ላይ ይተኛል። ምክንያቱም ሌሊቶቹ በሙሉ እንቅልፍ አልባ ናቸው። ጸሎት ላይ ነው የሚያሳልፈው። ለምን? የዚህ ዓለም አጋንንቶች፣ የዚህ ምድር ላይ ያሉት ጠላቶች የእግዚአብሔርን ስራ እንዳትሰሩ ለመገዳደር ብቻ ነው እዚህ ያሉት። ከዛ ውጭ ለምንም አይደለም የሚፈልጓችሁ። ከእግዚአብሔር ከለዩአችሁ በኋላ ይተዋችኋል። ሰይጣን የመጀመሪያ ጠላትነቱ ለእናንተ አይደለም፣ ለእግዚአብሔር ነው። ለእኛ አይደለም፣ ለእግዚአብሔር ነው። ስለዚህ የእግዚአብሔር የሆነውን ነገር ሁሉ ስንነካ፣ ስንንቀሳቀስ ያመዋል፣ አይወድም። ከእግዚአብሔር ቤት፣ ከጸሎት ህይወት፣ ከንባብ ህይወት፣ ከእግዚአብሔር ጋር ጊዜ ከማሳለፍ እግዚአብሔር የሚሰጠንን በረከት መቀበል አይወድም። እነዚህ ነገሮች ዛሬ እናፈርሳለን። የሰፈር ወረኞችን እናፈርሳለን። የሰፈር ምላሶችን እናፈርሳለን። የፍጥረትን ሩጫ የሚያቃጥል የአንደበት እሳት በጌታ በኢየሱስ ስም ጸጥ እንድል እጸልያለሁ። አልፈልግም። እኔ የጓደኛን ተጽዕኖ አልፈልግም። የስራ ቦታን ተጽዕኖ አልፈልግም። የማይገባኝ ነገር ላይ እድሜን መጨረስ አልፈልግም። እግዚአብሔር አምላክ የሰጠኝን ስራና በረከት እቀበላለሁ። እግዚአብሔር የሰጠኝን ሀብትና ንብረት እቀበላለሁ። እግዚአብሔር የሰጠኝን የመንግስቱን ስራ እቀበላለሁ በጌታ በኢየሱስ ስም። ኢየሱስ ሲናገር እንደዚህ አለ፣ ቀን ሳለ የላከልኝን ስራ ላደርግ ይገባል። ምክንያቱም ማንም ሊሰራባት የማይችል ሌሊት ትመጣለች አለ። ያቺ ሌሊት፣ ያቺ ጨለማ፣ ያቺ ማንም የማይንቀሳቀስባት ጊዜ እስክትመጣ እኔ ግን የላከኝን ፈቃድ አደርጋለሁ በጌታ በኢየሱስ ክርስቶስ ስም። ቀንበር ይሰበራል። አሁን ጨለማ ይሰበራል። በረከታችሁን የበላ ይሰበራል። እድሜያችሁን የሚበላ ይሰበራል። የወንጌል ጊዜ እንዳይኖረን ያደረገ በጌታ በኢየሱስ ክርስቶስ በደሙ ኃይል የተሰበረ ይሁን። የሚዲያም መንፈስ የተሰበረ ይሁን። የፈርዖን መንፈስ የተሰበረ ይሁን። የጨለማ አቅም ሁሉ የተዳከመ ይሁን። የሰፈር ጠንቋይ ይሰበር። የየአካባቢ ላይ ያለ በጌታ በኢየሱስ ክርስቶስ ስም እግዚአብሔርን የሚቃወም የእግዚአብሔርን መንፈስ እንቅስቃሴ የሚቃወም በጌታ በኢየሱስ ስም በእኛ ህይወት በጸሎት ጓዳችን ላይ በሳሎናችን ላይ ሚሰማን የክርስቶስን ኢየሱስ የህይወት ሽታ የሚቃወም በጌታ በኢየሱስ ክርስቶስ ስም አሁን ጸጥ እንዲል እጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም መልካም አድርግ በህይወታችን ላይ፣ በጎነትን አድርግ በህይወታችን ላይ። ይቀጥል፣ ምርኮ ይብዛ፣ ብዝበዛ ይብዛ። በጌታ በኢየሱስ ስም ፈቃድህን ማድረግ ይብዛልን። በመንገዳችን ላይ እያሸነፉ መሄድ ይሆንልን። በጉዟችን ላይ ያንተን እጅ እያየን መንቀሳቀስ ይሆንልን። የደከምንበት ዘመን ዛሬ በኢየሱስ ስም አበቃ። የለፋንበት ዘመን ዛሬ አበቃ። ፍሬ ምናፈራበት እግዚአብሔር ብዙ ምናጭድበት
ይሁን። ብዙ የምንባረክበት ይሁን። ቤታችን የሚቀየርበት ይሁን። ሳሎናችን የሚቀየርበት ይሁን። ጓዳችን የሚቀየርበት ይሁን። አደባባያችን የሚቀየርበት ይሁን። ካንተ ፊት እግዚአብሔር ሆይ ለምስጋና የምንቆምበት ይሁን። በጌታ በኢየሱስ ክርስቶስ ስም ባንተና በሕዝብህ ፊት ቆመን እግዚአብሔር ይህንንና ያንን አደረገ የምንልበት በኢየሱስ ክርስቶስ ስም ጊዜ እንዲሆን እጸልያለሁ። መልካምነትን እየገለጥክ ስላስቀጠልከን እናመሰግንሃለን። ጌታ ሆይ አንዳንድ ጊዜ መባረክ ብቻ ሳይሆን መቀጠል ራሱ ያንተ እጅ የበረከት ውጤት ነው። በጌታ በኢየሱስ ስም ከፍ ከፍ በል። ስለ ቤታችን ከፍ በል። ስለ ኑሯችን ከፍ በል። ስለ ሕይወታችን ከፍ በል። ስላደረክልን ነገር እናመሰግንሃለን። ቅድም ስላሳለፍነው ውሎ ተባረክ። ጌታ ሆይ በዚህ ሳምንት ስላሳለፍናቸው ነገሮች አመሰግንሃለሁ። ካንተ የመጡልን እድሎች ስላላለፉን እናመሰግንሃለን። አልፈውን እንኳን ቢሆን ጌታ ሆይ አንተ እድልን መተካት የምትችል የጠፋን ማምጣት የምትችል አምላክ ነህ። መጽሐፍ ቅዱስ የእግዚአብሔር ቃል እንደሚናገር ተምችና ኩብኩባ የበሉባችሁን ዘመን ዋጋ መልሳለሁ እንደሚል አንተ የዘመኑን ዋጋ የምትመልስ፣ አንተ ያጣነውን እድል የምትመልስ፣ አንተ ያመለጠንን ስራ የምትመልስ፣ ያመለጠንን ትዳር የምትመልስ፣ ያመለጠንን በእኛው ስህተት ያጣናቸውን ነገሮች፣ በሰይጣን ፈታኝነት ያጣናቸውን ነገሮች፣ በመሰናክሎች ወድቀን ያጣናቸውን ነገሮች በጌታ በኢየሱስም ራርተህልን የምትመልስልን አምላክ ሆይ እናመሰግንሃለን። በኢየሱስም አምናለሁ ዛሬ ያጣሁት ይመለሳል። አምናለሁ ያጣሽው ይመለሳል። አምናለሁ የሄዱብህ ነገሮች ይመለሳሉ። የሚመልስ ምሕረት፣ የሚመልስ የእግዚአብሔር ቸርነት፣ የሚመልስ የልዑል በጌታ በኢየሱስም ኃይል ከኛ ጋር ይሆናል። የማይቻለውን የሚያደርግ የማይሆነውን የሚሆን የሚያደርግ በጌታ በኢየሱስም የእግዚአብሔር እጆች ከኛ ጋር ይሰራሉ። ጌታ ሆይ እናከብረሃለን። ስምህ የተባረከ ይሁን። ያጣነው ነገር ይመለስ። የሄደብን ነገር ይመለስ። በጌታ በኢየሱስም በዚህ ምስጋና ውስጥ ታምራት ይሁን። በዚህ ምስጋና ውስጥ ታላቅነት ይገለጥ። በዚህ ምስጋና ውስጥ መላእክት በጌታ በኢየሱስም ዙሪያችንን እንዲከቡ ትጸልያለሁ። ነገሮቻችንን እንዲከቡ ትጸልያለሁ። ሕይወታችንን እንዲያስተካክሉ ትጸልያለሁ። ጠላት በተወራረደብን ነገር ላይ መልካምነትን እንዲገለጥ ትጸልያለሁ። በጌታ በኢየሱስም ታሪክ ሊበላሽ ባለበት ነገር ላይ ጌታ ሆይ በኢየሱስም የምህረት ጣቶችህ እንዲንቀሳቀሱ ጸልያለሁ። እግዚአብሔር ብዙ ሊወራብን፣ ብዙ ሊነገርብን፣ ብዙ ሊባልብን በተዘጋጀው በእያንዳንዱ ተነጣጥሮብን ባለ ነገር ላይ ጌታ አምላኬ ሆይ ይኸው እያመሰገንን በደስታ እንጸልያለን። በጌታ በኢየሱስ ስም የምህረት ፀሐይ እንዲወጣልን እንጸልያለሁ። በጌታ በኢየሱስ ስም እጅህ ይገለጥ፣ ኃይል ይገለጥ። ሰይጣን ሊበላው ነው ብሎ በተዘጋጀው ነገር ሰይጣን ይኸው በላሁት ብሎ እርግጠኛ በሆነበት ነገር ላይ ያንተ እጅ በኢየሱስም ድንገት እንዲገለጥ እጸልያለሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ሁሉም የሄሮድስን መንግስት፣ የሮምን መንግስት ብዙ ነገር ፈርተው ኢየሱስ ከሞተ በኋላ ተደብቀው ባሉበት ቤት በዛች ጠባብ ቤት ውስጥ በግድግዳ መሃል እግር ገባ። በግድግዳ መሃል የሆነ ሰው ገባ። በር ሳይከፈት ገባ። ይሄ አካል ገብቶ እንደዚህ አለ፣ ሰላም ለእናንተ ይሁን። በጌታ በኢየሱስ ስም ሰላም ለእናንተ ይሁን ብለህ እንድትገባ ጸልያለሁ። አንተ ግድግዳ የማይገድብ፣ አንተ የተዘጋጉ በሮች የማይገድቡ፣ አንተ ግራ የተጋባንባቸው ትዳሮች የማይገድቡ፣ አንተ የሥራ ሁኔታና ጫናዎቻችን የማይገድቡ፣ አንተ እምቢተኛ የሆኑ ልቦች የማይገድቡ፣ ድንጋይ የሆነን ልብ እየሰባበርክ የምትገባ፣ ውሃ አድርግ አቅልጠ በፍቅር የምታሸንፍ በጌታ በኢየሱስ ስም ስራዎቻችን ይስተካከሉ። ምሕረት ይሁንባቸው፣ ቸርነት ይሁንባቸው፣ መልካምነት ይሁንባቸው። እኛ አንተን ነው የምናምነው። እኛ የነገርከንን ነው የምናምነው። እኛ ካንተ ውጪ አይናችንን ቀና አድርገን የምናየው ተስፋ የምናደርገው አካል የለንም፣ አናውቅም፣ ለማድረግም ሐሳብ የለንም። በጌታ በኢየሱስ ስም ሀብታም አናምንም፣ ያለውን አናምንም፣ አቅም ያለውን እውቀት ያለውን አናምንም። አንተን እናምናለን። በጌታ በኢየሱስ ስም መልካም አድርግ፣ ቤታችንን ፈውስ፣ ታሪካችንን ቀይር። እናመሰግናለን። በጌታ በኢየሱስ ስም እየጠየቃችሁት እግዚአብሔርን እየጠየቃችሁት መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ከምልጃም ጋር ወደ እግዚአብሔር አቅርቡ እንጂ በአንዳች አትጨነቁ። በጭንቀት ሆናችሁ ብትጸልዩም ከምስጋና ጋር ይሁን። ከምስጋና ጋር የሆነን ጸሎት እግዚአብሔር ይሰማል፣ ደስ ይለዋል። እግዚአብሔር በምስጋና ውስጥ ባለ አትሞስፌር ሕይወታችን ላይ ያሉ ነገሮች በሙሉ መለዋወጥ ይጀምራሉ። የደረቀ ነገራችን ያቆጠቁጣል። ፍሬ ያጣንባቸው ነገሮች ውስጥ ፍሬ እናገኛለን። ምክንያቱም እግዚአብሔር በመጽሐፍ ቅዱስ እግዚአብሔር በምስጋና ውስጥ ያድራል ይላል።
በጌታ በኢየሱስ ክርስቶስ በእኛ ምስጋና ውስጥ የምትቆይ እግዚአብሔር፣ በእኛ ምስጋና አትሞስፌር ውስጥ የምትደሰት ጌታ በጌታ በኢየሱስ ስም እናመሰግንሃለን። እያመሰገንን እንደ ኢዮብ ሁለተኛ እድል ይሰጠናል። እያመሰገንን ያጣናቸው ነገሮች በብዙ እጥፍ በቤታችን ይገኛሉ። ሃሌሉያ። ጌታ ሆይ ተባረክ። እግዚአብሔር ሆይ ከፍ ከፍ በል በጌታ በኢየሱስ ስም። የሥራ ዕድሎቻችን ያባረሩን አንደበቶች ይደመሙብናል። እግዚአብሔር የተናገሩብን ምላሶች አንተኛን ከማንሳት የተነሳ እግዚአብሔር ይህንን ሰው አነሳው እኛን እንዲያስበን ነበር ብለው ንስሐ እንዲገቡ የሚያደርግ በጌታ በኢየሱስ መልካምነት ሁለተኛ ዕድል ተስፋ ያልተቆረጠበት ያንተ ምሕረት በኢየሱስ ስም ስለሚገለጥ አመሰግንሃለሁ። ስምህን እባርካለሁ፣ ክብር እሰጥሃለሁ። ጌታ ሆይ ስምህን ከፍ ከፍ አደርገዋለሁ። አንተ በደልን የማትወድ አምላክ ነህና ይኸው ክፉ ነገር በአንተ ዘንድ አያድርግ። ክፉ ነገር በእኛ ዘንድ እንዲቆይ አትፈልግም። አንተ ባለህበት ክፉ ነገር አይኖርም። አንተ ባለህበት በሽታ አይኖርም። አንተ ባለህበት ስቃይ አይኖርም። አንተ ባለህበት ውስንነት አይኖርም። አንተ ባለህበት ድህነት የሰውን ልጅ አይጫወትበትም። አንተ ባለህበት አጥቶ ማልቀስ አይሆንም። በጌታ በኢየሱስ ክርስቶስ ስም ክፉ ነገር ባንተ ዘንድ አያድርም። ክፉ ነገር ባንተ ዘንድ አንድ ቀን አይቆጠርበትም። በጌታ በኢየሱስ ስም የልጆቻችን ዕጣ ፈንታ ውስጥ መልካም ይሁን። በነገሮቻችን ዕጣ ፈንታ ውስጥ መልካም ይሁን። በእኛ መንገድ ውስጥ መልካም ይሁን። በምንሄድበት መልካም ይሁን። በምንሰራበት መልካም ይሁን። ከሰዎች ጋር አፍ ለአፍ ገጥመን ስንነጋገር ጌታ ሆይ በኢየሱስ ስም መልካም ይሁን። መልካም ይሁን። መልካም ይሁን። ሁሉ ነገር ፍሬያማ ይሁን። ሁሉ ነገር በፍሬ የተሞላ ይሁን። የምንሄድበት መንገድ ላይ እግዚአብሔር መንፈስ ቅዱስ ከእርሱ ጋር ያለ ሰው ነው የተባልን እንድንሄድ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የበላይ አድርገን የበታች አታድርገን። ራስና ጅራት ራስ እንጂ ጅራት አትሆንም እንደምን በኢየሱስ ክርስቶስ ስም ራስ አድርገን ከፊት አድርገን በሄድንበት ቦታ ሁሉ መሪ አድርገን ዝምታችን ብዙዎችን የሚያሸንፍ ይሆናል። ሞገስ ይሁንልን። ሞገስ ይሁን። ስለ ሞገስ እንጸልይ ጥቂት ደቂቃ። ሞገስ ይሁን በኢየሱስ ስም። በጉዳይክ ላይ ሞገስ ይሁን። ሞገስ ይሁን። ወዳጆች ሞገስ ካለባችሁ እየጠሏችሁም ቢሆን እናንተን ለመፍራት ይገደዳሉ። ሞገስ ካለብሽ እየጠሉሽ ያከብሩሻል። ሞገስ ካለብህ እያስጠላሃቸውም ቢሆን አንተን ለማክበር ይገደዳሉ። በናዝሬቱ ጌታ በኢየሱስ ስም የጠሏችሁ እንዲያከብሯችሁ የሚያደርግ ሞገስ፣ እናንተን ለመግደል የሚሮጡ እጆች ለእናንተ እንዲገዙ የሚያደርግ ሞገስ። ሞገስ ገንዘብ አይደለም። ሞገስ እውቀት አይደለም። ሞገስ ምንም ነገር አይደለም። በባዶ እጅ ክቡር የሚያደርግ ሞገስ፣ በባዶ እጅ ተፈላጊ የሚያደርግ ሞገስ። በባዶ እጅ የምትበሉትን አታጡ። በባዶ እጃችሁ ሆናችሁ እንደ አስተዳዳሪ ትንቀሳቀሳላችሁ። በናዝሬቱ ጌታ በኢየሱስ ስም ሞገስ ይሁን። ዮሴፍ ላይ የነበረ ሞገስ፣ ዳዊት ላይ የነበረ ሞገስ፣ በሙሴ ላይ የነበረ ሞገስ፣ በኢዮብ ላይ የነበረ ሞገስ፣ በእግዚአብሔር ሰዎች ላይ የነበረ ሞገስ በጌታ በኢየሱስ ክርስቶስ ስም። ኢየሱስም በእውቀትና በጥበብ በሞገስም በሰውና በእግዚአብሔር ፊት ያድግ ነበር እንደሚል ማደግ ይሁን። በሞገስ ሞገሳችሁ እንዲያድግ እጸልያለሁ። በኢየሱስ ስም ሞገሳችን ከፍ እንዲያደርገን እጸልያለሁ። ሞገሳችን ካንተ ጋር በጌታ በኢየሱስ ስም ብድግ አድርጎ እንዲያስቀጥለን እጸልያለሁ። ሞገስ ይሁንልን በኢየሱስ ክርስቶስ ስም። ቤቴ ላይ ሞገስ ይሁን። ትዳሬ ላይ ሞገስ ይሁን። በሚሄድባቸው አቅጣጫዎች ሁሉ ላይ ሞገስ ይሁን። በተንቀሳቀስኩባቸው እግሬ በረገጠበት ቦታ ሁሉ ሞገስ ይሁን። እናንተም የምትረግጧትን ምድር ሁሉ ለእናንተ አሳልፌ እሰጣለሁ እንደሚል ቃልህ በጌታ በኢየሱስም ይህ ለእስራኤል ልጆች የነገርካቸው የቃል ኪዳን ሕይወት በኢየሱስ ስም በእኛ እንዲገለጥ ጸልያለሁ። እግዚአብሔር ሆይ የረገጥንበት ቦታ ሁሉ ለእኛ ይሁን። ብዙዎች ረግጠው የነሱ አልሆነ፣ ብዙዎች አልፈውበትም የነሱ አልሆነ፣ ብዙዎች ከርመውበትም የነሱ አልሆነ። ነገር ግን ያንተ ሞገስ ሲመጣ እኛ ስለረገጥን ብቻ የኛ ታደርገዋለህ። ስለረገጥን ብቻ በምን አይነት ካልኩሌሽን እንደሆነ በማይታወቅበት መንገድ አንተ የኛ ታደርጋቸዋለህ። ነገሮች ይገዙልናል። ነገሮች ይታዘዙልናል። በሮች ይታዘዙልናል። ስንጠጋቸው ይከፈታሉ። የረገጥንበት ስፍራ የተመኘነውን ስፍራ እግዚአብሔር መሻታችንን ትሰጠናል። ነፍሴ ሆይ እግዚአብሔርን ባርኪ፣ ምክንያቱም መሻትሽን ከበረከቱ ያጠግባል እንደሚል በኢየሱስ ስም መሻታችንን የረገጥንባቸውን ቦታዎች በልባችን ያሰብንባቸውን በሐሳቦቻችን የደረስንባቸውን ለእኛ እንድታደርጋቸው ጸልያለሁ። ለእኛ እንዲሆኑ ጸልያለሁ። እግዚአብሔር አምላኬው እስራኤላውያን ነገርካቸው፣ እንዲና እንዲያ ያለ ስፍራ ሰጣቸው
እሰጣችኋለሁ። ከነዓን የእናንተ ይሆናል። ጠላቶቻችሁ በእናንተ ፊት አይቆሙም። እናንተም የረገጣችኋትን ምድር አሳልፈ ለእግራችሁ እንደሰጠው ለእናንተው እሰጣለሁ እንዳልክ በኢየሱስ ክርስቶስ ስም በዚህ ሰዓት የተመኘነውን ስራ ስጠን። በዚህ ሰዓት የተመኘነውን ትዳር ስጠን። በዚህ ሰዓት የረገጥንባቸውን ቦታዎች ስጠን። በዚህ ሰዓት እኛ የፈለግነውን የፋይናንስ የገንዘብ ደረጃ ስጠን። እግዚአብሔር የሰላምን ደረጃ ስጠን። የጸሎትን ደረጃ ስጠን። የቃል ንባብን ደረጃ ስጠን። ከአንተ ጋር ለመቆየት የተመኘነውን ስጠን። እግዚአብሔር ሆይ ያለፍንባቸው ቦታዎች ሁሉ መልካምነት የቀደመባቸው እንዲሆኑ ጸልያለሁ። በጌታ በኢየሱስ ስም ደግነትህን ቀድሞ ያዩ ምድሮችን እንድንቆጣጠር ኃይል እንድትሆነን ጸልያለሁ። አባት ሆይ ሞገስ እንዲያደርጋልና በሞገስ አይናችን ይከፈት። በሞገስ የሄድንባቸው ቦታዎች ሁሉ ካንተ ጋር በመቆየት የተባረክንባቸው እንዲሆኑ ጸልያለሁ። በጠላቶቻችን ፊት ሞገስ ስጠን። መጽሐፍ ቅዱስ የእግዚአብሔር ቃል በጠላቶችን ፊት ለፊት ራሴን በዘይት ቀባህ እንደሚል ጠላቶች ፊት ለፊቴ ቢሆኑ እንኳን ካንተ ጋር ከመሆን የተነሳ ሞገስ በእኔ ላይ በመሆኑ የተነሳ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ አይነኩኝም፣ አይደርሱብኝም። አለመነካት ነው ሞገስ፣ አለመዳሰስ ነው ሞገስ። ሞገስ ካለባችሁ እመኑኝ ጠላት ፊት ለፊት ሆናችሁ የውጊያ ጸሎት አይደለም የምትጸልዩት። ከሞገሳችሁ የተነሳ ጠላቶቻችሁ የተመቱ ይሆናሉ። መጽሐፍ ቅዱስ ሲናገር እግዚአብሔርን በፊት የሚቆሙትን ጠላቶችህን የተመቱ ያደርጋቸዋል እንደሚል የተመቱ ይሆናሉ፣ በራሳቸው ይመታሉ። ከእግዚአብሔር ጋር ካላችሁ ህብረት ጋር የተነሳ ከእግዚአብሔር ጋር ካላችሁ ህብረትና ሞገስ የተነሳ ጠላቶቻችሁ ደንግጠው ፈቃዳቸውን ይቀይራሉ፣ የተመቱ ይሆናሉ። ሐሳባቸው ሁሉ የተመታ ይሆናል። እቅዳቸው የተመታ ይሆናል። ውሃ የማያነሳ ማንም የማይጎዳ በእናንተ ፊት ምንም የማያመጡ ይሆናሉ። በናዝሬቱ ጌታ በኢየሱስ ሞገስ በዚህ ሳምንት እንዲያገኛችሁ ጸልያለሁ። እስራኤላውያን ትላንትና ባሪያ የነበሩ ነገ ጧት ተነስተው ወደ ግብፃውያን ወደ ጌቶቻቸው ሄደው ወርቅ ሲጠይቋቸው ወርቅ ሰጧቸው። ያንንም ወርቅ ላይመልሱት ይዘውት ሄዱ። ዝም ብሎ አወላልቀው ሰጧቸው። ምን እንደሆነ አይታወቅም፣ ምን እንዳገኛቸው አይታወቅም። በዚህ ሰዓት ቢሆን ኖሮ ድግምት ነው እንል ነበር። ነገር ግን የእግዚአብሔር ቃል ነግሮናል። ሞገስ ነው። ሞገስ ከጠላት አቅምና ከጠላት ስማርትነት ከጠላት ብልጣብልጥነት ያልፋል። በጌታ በኢየሱስ ስም ያስጨነቋችሁ ሲገዟችሁ የነበሩ እናንተን አስጨንቀው በባርነት ያቆዩአችሁ አጋንንቶች ሁሉ ነገሮቻችሁን የቀሙ፣ ጉልበታችሁን የቀሙ፣ ላባችሁን የቀሙ፣ ደሞዛችሁን የቀሙ፣ ቤታችሁን የቀሙ፣ ትዳራችሁን የቀሙ የእናንተ ሆነን በራሳችሁ ለራሳችሁ መስራት የሚገባችሁን ጊዜ ለራሳቸው አስገዝተው ያንከራተቷችሁ ነገሮች ሁሉ አካላት ሁሉ በጌታ በኢየሱስ በዚህ ሳምንት በሞገስ እንዲገዙልን እጸልያለሁ። በሞገስ እንዲገዙልን እጸልያለሁ። አባት ሆይ እንደዚህ አድርገው አቅማችንን መጠው የከረሙ አካላት ሁሉ በኢየሱስም በሞገስ እንዲሸላልሙ እንጸልያለሁ። በሞገስ ያላቸው እንዲሰጡን፣ በሞገስ እንዲያካፍሉ፣ በሞገስ መልካም የሆነ ነገር ከነርሱ እንዲወጣ ጸልያለሁ። ሞገስ ይሁንልን። ሞገስ ይምራን። ሞገስ ያንቀሳቅሰን። ሞገስ ሌቭላችንን ይቀይረው። ሞገስ ደረጃችንን ይቀይረው። እግዚአብሔር አንድ ስቴፕ ከፍ አድርገን፣ በሞገስ ከፍ አድርገን፣ ከጠላቶቻችን አቅም በላይ አድርገን፣ ከጠላቶቻችን ጉልበት በላይ አድርገን በዚህ ዘመን ካለ ከማንኛውም የጦርነት ቀጠናና ሁኔታ ውስጥ አውጣን በኢየሱስ ክርስቶስ። ሞገስ ይሁንልን። መልካምነት ይሁንልን። ደግነት ይሁንልን። የማናፍርበት አለታችን ሞገሳችን ክርስቶስ ኢየሱስ ነው። በእግዚአብሔር ፊት ሞገስ ያገኘንበት፣ በእግዚአብሔር ፊት የቆምንበት፣ አስቴር ወደ ንጉሱ እንደገባች የገባንበት፣ አስቴር በንጉሱ ፊት ቆማ ዘንግ ያለ ሕግ እንዲዘረጋላት ያደረገ ሞገስ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አብ በክርስቶስ ኢየሱስ ሞገስ አግኝተን ወደ እግዚአብሔር ዙፋን ፊት ስንቆም ኑ ግቡ ያለን፣ ኑ የዘላለም ሕይወት አግኙ ያለን ይህ ሞገስ በኢየሱስ በሰው ልጅ ፊት ይደገም። ዛሬ በሰው ልጆች ፊት ይደገም። በዚህ ምድር ፊት ይደገም። በስራ ቦታ ይደገም። በጠላቶቻችን ፊት ይደገም። በበሽታ ፊት ይደገም። በሁኔታዎች ፊት ይደገም። ይደገም። በኢየሱስ ስም ይደገም። አባት ሆይ ስለ ዘላለም ሕይወት አመሰግናለሁ። ስለሰጠህን ሞገስ አመሰግናለሁ። በክርስቶስ ኢየሱስ ስለሰጠህን በሰዎች ፊት የማናፍርበት ነገር ስለሆንክ እናመሰግናለን። ሰው ፊት መልካችን የተቀየረበት ስለሆንክ እናመሰግናለን። ሰዎች እኛን ሲያዩ ክርስቶስን ስለሚያዩ አመሰግናለሁ። እኛ እንኳን ያ መልክ እንዳለን ብዙ ጊዜ ያስተዋልን ባንሄድ አንተ ለእኛ ላትቀማን ላትወስድብን ስለሰጠህን እናመሰግናለን። አባባ ሆይ ተባረክ።
ክብር ሁሉ ላንተ ነው። ምስጋና ሁሉ ላንተ ነው። በጎነት ካንተ ዘንድ ሆኖልናልና እናመሰግናለን። ቸርነት ካንተ ዘንድ ሆኖልናልና እናመሰግናለን። መልካምነትን አይተናልና እናመሰግናለን። ደግነትህ መርቶናልና እናመሰግናለን። እግዚአብሔር ሆይ ንስር ጫጩቶቿን እንደምትጠብቅ ጠብቀህናልና እናመሰግናለን። በዚህ ዘመን ውስጥ በጌታ በኢየሱስም ካንተ ጋር በመቆየት አትርፈናልና እናመሰግናለን። ጠላት ብዙ ባወራበት መንደር ውስጥ አንገታችንን ቀና አድርገን የሄድንበት ድፍረታችን ሆነህናልና እናመሰግናለን። በጌታ በኢየሱስም የተጠበቅንበት የማንነካበት አንተ ብርቱ መጠጊያችን ሆነህናልና እናመሰግናለን። ከብዙ ሰልፍ፣ ከብዙ ጦርነት፣ ከብዙ ማጣት፣ ከብዙ ጭንቀት ሮጠን ያመለጥንበት የመማፀኛ ከተማችን ሆይ እናመሰግናለን። በክርስቶስ ኢየሱስ የሰጠህን ያ በጌታ በኢየሱስ ስም ጽኑ ሕይወት የዘላለም ሕይወት በኢየሱስ ስም ለብዙዎች ያልተሰጠ ያልታደሉበት እግዚአብሔር ሆይ ራሳቸውን ሊያገኙት ያልፈለጉበት ይህ የሞኝነት ሕይወት ለእኛ የዘላለም እረፍት ሆኖልናልና ባለሞገስ አድርገህናልና የማንጠፋ አድርገህናልና እናመሰግንሃለን። ጌታ ሆይ በጌታ በኢየሱስ ስም ስለ ውሏችን ተባረክ፣ ስላለፍነው ነገር ተባረክ። ጸሎት አልቆመም፣ ይኸው እንቀጥላለን። ኃይላችንን እያደስክ እንደ ንስር እየለወጥከን የጸሎትን ጉልበትና አቅም እየሰጠን ስለሆነ እናመሰግናለን። በዚህ ሰዓት አንተ ጋር በመቆየታችን ደስተኛ ነኝ። እግዚአብሔር ጸሎት ዘግቶ ለመሄድ በዚህ ሰዓት አንሯሯጥም። አንተ ጋር እንቆያለን። አንተ ጋር እንሰነብታለን። ካንተ ጋር እንሮጣለን። ካንተ ጋር በኢየሱስ ስም እንዘልቃለን። ተባረክ በኢየሱስ ስም። ስምህ ከፍ በል እግዚአብሔር ሆይ መልካምነትን እየገለጥክ ስላስቀጠልከን እናመሰግንሃለን። ጌታ ሆይ አንዳንድ ጊዜ መባረክ ብቻ ሳይሆን መቀጠል ራሱ ያንተ እጅ የበረከት ውጤት ነው። በጌታ በኢየሱስ ስም ከፍ ከፍ በል። ስለ ቤታችን ከፍ በል። ስለ ኑሯችን ከፍ በል። ስለ ሕይወታችን ከፍ በል። ስላደረክልን ነገር እናመሰግንሃለን። ቅድም ስላሳለፍነው ውሎ ተባረክ። ጌታ ሆይ በዚህ ሳምንት ስላሳለፍናቸው ነገሮች አመሰግናለሁ። ካንተ የመጡልን እድሎች ስላላለፉን እናመሰግናለን። አልፈውን እንኳን ቢሆን ጌታ ሆይ አንተ እድልን መተካት የምትችል የጠፋን ማምጣት የምትችል አምላክ ነህ። መጽሐፍ ቅዱስ የእግዚአብሔር ቃል እንደሚናገር ተምችና ኩብኩባ የበሉባችሁን ዘመን ዋጋ መልሳለሁ እንደሚል አንተ የዘመኑን ዋጋ የምትመልስ፣ አንተ ያጣነውን እድል የምትመልስ፣ አንተ ያመለጠንን ስራ የምትመልስ፣ ያመለጠንን ትዳር የምትመልስ፣ ያመለጠንን በእኛው ስህተት ያጣናቸውን ነገሮች፣ በሰይጣን ፈታኝነት ያጣናቸውን ነገሮች፣ በመሰናክሎች ወድቀን ያጣናቸውን ነገሮች በጌታ በኢየሱስ ስም ራርተህልን የምትመልስልን አምላክ ሆይ እናመሰግንሃለን። በኢየሱስ ስም አምናለሁ ዛሬ ያጣሁት ይመለሳል። አምናለሁ ያጣሽው ይመለሳል። አምናለሁ የሄዱብህ ነገሮች ይመለሳሉ። የሚመልስ ምሕረት፣ የሚመልስ የእግዚአብሔር ቸርነት፣ የሚመልስ የልዑል በጌታ በኢየሱስ ስም ኃይል ከኛ ጋር ይሆናል። የማይቻለውን የሚያደርግ የማይሆነውን የሚሆን የሚያደርግ በጌታ በኢየሱስ ስም የእግዚአብሔር እጆች ከኛ ጋር ይሰራሉ። ጌታ ሆይ እናከብረሃለን። ስምህ የተባረከ ይሁን። ያጣነው ነገር ይመለስ። የሄደብን ነገር ይመለስ። በጌታ በኢየሱስ ስም በዚህ ምስጋና ውስጥ ታምራት ይሁን። በዚህ ምስጋና ውስጥ ታላቅነት ይገለጥ። በዚህ ምስጋና ውስጥ መላእክት በጌታ በኢየሱስ ስም ዙሪያችንን እንዲከቡ ትጸልያለሁ። ነገሮቻችንን እንዲከቡ ትጸልያለሁ። ሕይወታችንን እንዲያስተካክሉ ትጸልያለሁ። ጠላት በተወራረደብን ነገር ላይ መልካምነትን እንዲገለጥ ትጸልያለሁ። በጌታ በኢየሱስ ስም ታሪክ ሊበላሽ ባለበት ነገር ላይ ጌታ ሆይ በኢየሱስ ስም የምህረት ጣቶችህ እንዲንቀሳቀሱ ጸልያለሁ። እግዚአብሔር ብዙ ሊወራብን፣ ብዙ ሊነገርብን፣ ብዙ ሊባልብን በተዘጋጀው በእያንዳንዱ ተነጣጥሮብን ባለ ነገር ላይ ጌታ አምላኬ ሆይ ይኸው እያመሰገንን በደስታ እንጸልያለን። በጌታ በኢየሱስ ስም የምህረት ፀሐይ እንዲወጣልን እንጸልያለሁ። በጌታ በኢየሱስ ስም እጅህ ይገለጥ፣ ኃይል ይገለጥ። ሰይጣን ሊበላው ነው ብሎ በተዘጋጀው ነገር ሰይጣን ይኸው በላሁት ብሎ እርግጠኛ በሆነበት ነገር ላይ ያንተ እጅ በኢየሱስም ድንገት እንዲገለጥ እጸልያለሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ሁሉም የሄሮድስን መንግስት፣ የሮምን መንግስት ብዙ ነገር ፈርተው ኢየሱስ ከሞተ በኋላ ተደብቀው ባሉበት ቤት በዛች ጠባብ ቤት ውስጥ በግድግዳ መሃል እግር ገባ። በግድግዳ መሃል የሆነ ሰው ገባ። በር ሳይከፈት ገባ። ይሄ አካል ገብቶ እንደዚህ ያለ ሰላም ለእናንተ ይሁን፣
በጌታ በኢየሱስ ስም ሰላም ለእናንተ ይሁን ብለህ እንድትገባ ጸልያለሁ። አንተ ግድግዳ ማይገድብ፣ አንተ የተዘጋጉ በሮች የማይገድቡ፣ አንተ ግራ የተጋባንባቸው ትዳሮች የማይገድቡ፣ አንተ የሥራ ሁኔታና ጫናዎቻችን የማይገድቡ፣ አንተ እምቢተኛ የሆኑ ልቦች የማይገድቡ፣ ድንጋይ የሆነን ልብ እየሰባበርክ የምትገባ፣ ውሃ አድርግ አቅልጠ በፍቅር የምታሸንፍ በጌታ በኢየሱስ ስም ስራዎቻችን ይስተካከሉ። ምህረት ይሁንባቸው፣ ቸርነት ይሁንባቸው፣ መልካምነት ይሁንባቸው። እኛ አንተን ነው የምናምነው። እኛ የነገርከንን ነው የምናምነው። እኛ ካንተ ውጪ አይናችንን ቀና አድርገን የምናየው ተስፋ የምናደርገው አካል የለንም፣ አናውቅም፣ ለማድረግም ሐሳብ የለንም። በጌታ በኢየሱስ ስም ሀብታም አናምንም፣ ያለውን አናምንም፣ አቅም ያለውን እውቀት ያለውን አናምንም። አንተን እናምናለን። በጌታ በኢየሱስ ስም መልካም አድርግ፣ ቤታችንን ፈውስ፣ ታሪካችንን ቀይር። እናመሰግናለን። በጌታ በኢየሱስ ስም እየጠየቃችሁት እግዚአብሔርን እየጠየቃችሁት መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ከምልጃም ጋር ወደ እግዚአብሔር አቅርቡ እንጂ በአንዳች አትጨነቁ። በጭንቀት ሆናችሁ ብትጸልዩ ከምስጋና ጋር ይሁን። ከምስጋና ጋር የሆነን ጸሎት እግዚአብሔር ይሰማል፣ ደስ ይለዋል። እግዚአብሔር በምስጋና ውስጥ ባለ አትሞስፌር ሕይወታችን ላይ ያሉ ነገሮች በሙሉ መለዋወጥ ይጀምራሉ። የደረቀ ነገራችን ያቆጠቁጣል። ፍሬ ያጣንባቸው ነገሮች ውስጥ ፍሬ እናገኛለን። ምክንያቱም እግዚአብሔር በመጽሐፍ ቅዱስ እግዚአብሔር በምስጋና ውስጥ ያድራል ይላል። በጌታ በኢየሱስ ክርስቶስ በእኛ ምስጋና ውስጥ የምትቆይ እግዚአብሔር፣ በእኛ ምስጋና አትሞስፌር ውስጥ የምትደሰት ጌታ በጌታ በኢየሱስ ስም እናመሰግንሃለን። እያመሰገንን እንደ ኢዮብ ሁለተኛ እድል ይሰጠናል። እያመሰገንን ያጣናቸው ነገሮች በብዙ እጥፍ በቤታችን ይገኛሉ። ሃሌሉያ። ጌታ ሆይ ተባረክ። እግዚአብሔር ሆይ ከፍ ከፍ በል። በጌታ በኢየሱስ ስም የሥራ ዕድሎቻችን ያባረሩን አንደበቶች ይደመሙብናል። እግዚአብሔር የተናገሩብን ምላሶች አንተኛን ከማንሳት የተነሳ እግዚአብሔር ይህንን ሰው አነሳው እኛን እንዲያስበን ነበር ብለው ንስሐ እንዲገቡ የሚያደርግ በጌታ በኢየሱስ መልካምነት ሁለተኛ ዕድል ተስፋ ያልተቆረጠበት ያንተ ምሕረት በኢየሱስ ስም ስለሚገለጥ አመሰግንሃለሁ። ስምህን እባርካለሁ፣ ክብር እሰጥሃለሁ። ጌታ ሆይ ስምህን ከፍ ከፍ አደርገዋለሁ። አንተ በደልን የማትወድ አምላክ ነህና ይኸው ክፉ ነገር በአንተ ዘንድ አያድርግ። ክፉ ነገር በእኛ ዘንድ እንዲቆይ አትፈልግም። አንተ ባለህበት ክፉ ነገር አይኖርም። አንተ ባለህበት በሽታ አይኖርም። አንተ ባለህበት ስቃይ አይኖርም። አንተ ባለህበት ውስንነት አይኖርም። አንተ ባለህበት ድህነት የሰውን ልጅ አይጫወትበትም። አንተ ባለህበት አጥቶ ማልቀስ አይሆንም። በጌታ በኢየሱስ ክርስቶስ ስም ክፉ ነገር ባንተ ዘንድ አያድርም። ክፉ ነገር ባንተ ዘንድ አንድ ቀን አይቆጠርበትም። በጌታ በኢየሱስ ስም የልጆቻችን ዕጣ ፈንታ ውስጥ መልካም ይሁን። በነገሮቻችን ዕጣ ፈንታ ውስጥ መልካም ይሁን። በእኛ መንገድ ውስጥ መልካም ይሁን። በምንሄድበት መልካም ይሁን። በምንሰራበት መልካም ይሁን። ከሰዎች ጋር አፍ ለአፍ ገጥመን ስንነጋገር ጌታ ሆይ በኢየሱስ ስም መልካም ይሁን። መልካም ይሁን። መልካም ይሁን። ሁሉ ነገር ፍሬያማ ይሁን። ሁሉ ነገር በፍሬ የተሞላ ይሁን። የምንሄድበት መንገድ ላይ እግዚአብሔር መንፈስ ቅዱስ ከእርሱ ጋር ያለ ሰው ነው እየተባልን እንድንሄድ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የበላይ አድርገን የበታች አታድርገን። ራስና ጅራት ራስ እንጂ ጅራት አትሆንም እንደምን በኢየሱስ ክርስቶስ ስም ራስ አድርገን ከፊት አድርገን በሄድንበት ቦታ ሁሉ መሪ አድርገን ዝምታችን ብዙዎችን የሚያሸንፍ ይሆናል። ሞገስ ይሁንልን። ሞገስ ይሁን። ስለ ሞገስ እንጸልይ ጥቂት ደቂቃ። ሞገስ ይሁን በኢየሱስ ስም። በጉዳይክ ላይ ሞገስ ይሁን። ሞገስ ይሁን። ወዳጆች ሞገስ ካለባችሁ እየጠሏችሁም ቢሆን እናንተን ለመፍራት ይገደዳሉ። ሞገስ ካለብሽ እየጠሉሽ ያከብሩሻል። ሞገስ ካለብህ እያስጠላሃቸውም ቢሆን አንተን ለማክበር ይገደዳሉ። በናዝሬቱ ጌታ በኢየሱስ ስም የጠሏችሁ እንዲያከብሯችሁ የሚያደርግ ሞገስ፣ እናንተን ለመግደል የሚሮጡ እጆች ለእናንተ እንዲገዙ የሚያደርግ ሞገስ። ሞገስ ገንዘብ አይደለም። ሞገስ እውቀት አይደለም። ሞገስ ምንም ነገር አይደለም። በባዶ እጅ ክቡር የሚያደርግ ሞገስ፣ በባዶ እጅ ተፈላጊ የሚያደርግ ሞገስ። በባዶ እጅ የምትበሉትን አታጡ። በባዶ እጃችሁ ሆናችሁ እንደ አስተዳዳሪ ትንቀሳቀሳላችሁ። በናዝሬቱ ጌታ በኢየሱስ ስም ሞገስ ይሁን። ዮሴፍ ላይ የነበረ ሞገስ፣ ዳዊት ላይ የነበረ ሞገስ፣ በሙሴ ላይ የነበረ ሞገስ፣ በኢዮብ ላይ የነበረ ሞገስ፣ በእግዚአብሔር ሰዎች ላይ የነበረ ሞገስ በጌታ በኢየሱስ ክርስቶስ ስም። ኢየሱስም በእውቀትና በጥበብ በሞገስም በሰውና በእግዚአብሔር ፊት ያድግ ነበር እንደሚል ማደግ ይሁን በሞገስ። ሞገሳችሁ እንዲያድግ እጸልያለሁ። በኢየሱስም ሞገሳችን ከፍ እንዲያደርገን እጸልያለሁ። ሞገሳችን ካንተ ጋር በጌታ በኢየሱስም ብድግ አድርጎ እንዲያስቀጥለን እጸልያለሁ። ሞገስ ይሁንልን በኢየሱስ ክርስቶስ ስም። ቤቴ ላይ ሞገስ ይሁን። ትዳሬ ላይ ሞገስ ይሁን።
በሚሄድባቸው አቅጣጫዎች ሁሉ ላይ ሞገስ ይሁን። በተንቀሳቀስኩባቸው እግሬ በረገጠበት ቦታ ሁሉ ሞገስ ይሁን። እናንተም የምትረግጧትን ምድር ሁሉ ለእናንተ አሳልፌ እሰጣለሁ እንደሚል ቃልህ በጌታ በኢየሱስም ይህ ለእስራኤል ልጆች የነገርካቸው የቃል ኪዳን ሕይወት በኢየሱስም በእኛ እንዲገለጥ ጸልያለሁ። እግዚአብሔር ሆይ የረገጥንበት ቦታ ሁሉ ለእኛ ይሁን። ብዙዎች ረግጠው የነሱ አልሆነ፣ ብዙዎች አልፈውበትም የነሱ አልሆነ፣ ብዙዎች ከርመውበትም የነሱ አልሆነ። ነገር ግን ያንተ ሞገስ ሲመጣ እኛ ስለረገጥን ብቻ የኛ ታረገዋለህ። ስለረገጥን ብቻ በምን አይነት ካልኩሌሽን እንደሆነ በማይታወቅበት መንገድ አንተ የኛ ታደርጋቸዋለህ። ነገሮች ይገዙልናል፣ ነገሮች ይታዘዙልናል፣ በሮች ይታዘዙልናል። ስንጠጋቸው ይከፈታሉ። የረገጥንበት ስፍራ የተመኘነውን ስፍራ እግዚአብሔር መሻታችንን ትሰጠናለህ። ነፍሴ ሆይ እግዚአብሔርን ባርኪ፣ ምክንያቱም መሻትሽን ከበረከቱ ያጠግባል እንደሚል በኢየሱስ ስም መሻታችንን የረገጥንባቸውን ቦታዎች በልባችን ያሰብንባቸው በሐሳቦቻችን የደረስንባቸው ለእኛ እንድታደርጋቸው ጸልያለሁ። ለእኛ እንዲሆኑ ጸልያለሁ። እግዚአብሔር አምላኬው እስራኤላውያን ነገርካቸው፣ እንዲና እንዲያ ያለ ስፍራ ሰጣቸዋለሁ። ከነዓን የእናንተ ይሆናል። ጠላቶቻችሁ በእናንተ ፊት አይቆሙም። እናንተም የረገጣችኋትን ምድር አሳልፈ ለእግራችሁ እንደሰጠው ለእናንተ እሰጣለሁ እንዳልክ በኢየሱስ ክርስቶስ ስም በዚህ ሰዓት የተመኘነውን ስራ ስጠን። በዚህ ሰዓት የተመኘነውን ትዳር ስጠን። በዚህ ሰዓት የረገጥንባቸውን ቦታዎች ስጠን። በዚህ ሰዓት እኛ የፈለግነውን የፋይናንስ የገንዘብ ደረጃ ስጠን። እግዚአብሔር የሰላምን ደረጃ ስጠን። የጸሎትን ደረጃ ስጠን። የቃል ንባብን ደረጃ ስጠን። ከአንተ ጋር ለመቆየት የተመኘነውን ስጠን። እግዚአብሔር ሆይ ያለፍንባቸው ቦታዎች ሁሉ መልካምነት የቀደመባቸው እንዲሆኑ ጸልያለሁ። በጌታ በኢየሱስም ደግነትህን ቀድሞ ያዩ ምድሮችን እንድንቆጣጠር ኃይል እንድትሆነን ጸልያለሁ። አባት ሆይ ሞገስ እንዲያደርጋልና በሞገስ አይናችን ይከፈት። በሞገስ የሄድንባቸው ቦታዎች ሁሉ ካንተ ጋር በመቆየት ተባረክንባቸው እንዲሆኑ ጸልያለሁ። በጠላቶቻችን ፊት ሞገስ ስጠን። መጽሐፍ ቅዱስ የእግዚአብሔር ቃል በጠላቶችን ፊት ለፊት ራሴን በዘይት ቀባህ እንደምን ጠላቶች ፊት ለፊቴ ቢሆኑ እንኳን ካንተ ጋር ከመሆን የተነሳ ሞገስ በእኔ ላይ በመሆኑ የተነሳ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ አይነኩኝም፣ አይደርሱብኝም። አለመነካት ነው ሞገስ፣ አለመዳሰስ ነው ሞገስ። ሞገስ ካለባችሁ እመኑኝ ጠላት ፊት ለፊት ሆናችሁ የውጊያ ጸሎት አይደለም የምትጸልዩት። ከሞገሳችሁ የተነሳ ጠላቶቻችሁ የተመቱ ይሆናሉ። መጽሐፍ ቅዱስ ሲናገር እግዚአብሔርን በፊት የሚቆሙትን ጠላቶችህን የተመቱ ያደርጋቸዋል እንደሚል የተመቱ ይሆናሉ። በራሳቸው ይመታሉ። ከእግዚአብሔር ጋር ካላችሁ ህብረት ጋር የተነሳ ከእግዚአብሔር ጋር ካላችሁ ህብረትና ሞገስ የተነሳ ጠላቶቻችሁ ደንግጠው ፈቃዳቸውን ይቀይራሉ፣ የተመቱ ይሆናሉ። ሐሳባቸው ሁሉ የተመታ ይሆናል። እቅዳቸው የተመታ ይሆናል። ውሃ የማያነሳ ማንም የማይጎዳ በእናንተ ፊት ምንም የማያመጡ ይሆናሉ። በናዝሬቱ ጌታ በኢየሱስ ሞገስ በዚህ ሳምንት እንዲያገኛችሁ ጸልያለሁ። እስራኤላውያን ትላንትና ባሪያ የነበሩ ነገ ጧት ተነስተው ወደ ግብፃውያን ወደ ጌቶቻቸው ሄደው ወርቅ ሲጠይቋቸው ወርቅ ሰጧቸው። ያንንም ወርቅ ላይመልሱት ይዘውት ሄዱ። ዝም ብሎ አውላልቀው ሰጧቸው። ምን እንደሆነ አይታወቅም፣ ምን እንዳገኛቸው አይታወቅም። በዚህ ሰዓት ቢሆን ኖሮ ድግምት ነው እንል ነበር። ነገር ግን የእግዚአብሔር ቃል ነግሮናል። ሞገስ ነው። ሞገስ ከጠላት አቅምና ከጠላት ስማርትነት ከጠላት ብልጣብልጥነት ያልፋል። በጌታ በኢየሱስ ስም ያስጨነቋችሁ ሲገዟችሁ የነበሩ እናንተን አስጨንቀው በባርነት ያቆዩአችሁ አጋንንቶች ሁሉ ነገሮቻችሁን የቀሙ፣ ጉልበታችሁን የቀሙ፣ ላባችሁን የቀሙ፣ ደሞዛችሁን የቀሙ፣ ቤታችሁን የቀሙ፣ ትዳራችሁን የቀሙ የእናንተ ሆነን በራሳችሁ ለራሳችሁ መስራት የሚገባችሁን ጊዜ ለራሳቸው አስገዝተው ያንከራተቷችሁ ነገሮች ሁሉ አካላት ሁሉ በጌታ በኢየሱስ በዚህ ሳምንት በሞገስ እንዲገዙልን እጸልያለሁ። በሞገስ እንዲገዙልን እጸልያለሁ። አባት ሆይ እንደዚህ አድርገው አቅማችንን መጠው የከረሙ አካላት ሁሉ በኢየሱስም በሞገስ እንዲሸላልሙ እንጸልያለሁ። በሞገስ ያላቸው እንዲሰጡን፣ በሞገስ እንዲያካፍሉ፣ በሞገስ መልካም የሆነ ነገር ከነርሱ እንዲወጣ ጸልያለሁ። ሞገስ ይሁንልን። ሞገስ ይምራን። ሞገስ ያንቀሳቅሰን። ሞገስ ሌቭላችንን ይቀይረው። ሞገስ ደረጃችንን ይቀይረው። እግዚአብሔር አንድ ስቴፕ ከፍ አድርገን፣ በሞገስ ከፍ አድርገን፣ ከጠላቶቻችን አቅም በላይ አድርገን፣ ከጠላቶቻችን ጉልበት በላይ አድርገን በዚህ ዘመን ካለ ከማንኛውም የጦርነት ቀጠናና ሁኔታ ውስጥ አውጣን። በኢየሱስ ክርስቶስ ሞገስ ይሁንልን። መልካምነት ይሁንልን።
ደግነት ይሁንልን። የማናፍርበት አለታችን ሞገሳችን ክርስቶስ ኢየሱስ ነው። በእግዚአብሔር ፊት ሞገስ ያገኘንበት፣ በእግዚአብሔር ፊት የቆምንበት፣ አስቴር ወደ ንጉሱ እንደገባች የገባንበት፣ አስቴር በንጉሱ ፊት ቆማ ዘንግ ያለ ሕግ እንዲዘረጋላት ያደረገ ሞገስ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አብ በክርስቶስ ኢየሱስ ሞገስ አግኝተን ወደ እግዚአብሔር ዙፋን ፊት ስንቆም ኑ ግቡ ያለን፣ ኑ የዘላለም ሕይወት አግኙ ያለን ይህ ሞገስ በኢየሱስ ስም በሰው ልጅ ፊት ይደገም። ዛሬ በሰው ልጆች ፊት ይደገም። በዚህ ምድር ፊት ይደገም። በስራ ቦታ ይደገም። በጠላቶቻችን ፊት ይደገም። በበሽታ ፊት ይደገም። በሁኔታዎች ፊት ይደገም። ይደገም። በኢየሱስ ስም ይደገም። አባት ሆይ ስለ ዘላለም ሕይወት አመሰግናለሁ። ስለሰጠህን ሞገስ አመሰግናለሁ። በክርስቶስ ኢየሱስ ስለሰጠህን በሰዎች ፊት የማናፍርበት ነገር ስለሆንክ እናመሰግናለን። ሰው ፊት መልካችን የተቀየረበት ስለሆንክ እናመሰግናለን። ሰዎች እኛን ሲያዩ ክርስቶስን ስለሚያዩ አመሰግናለሁ። እኛ እንኳን ያ መልክ እንዳለን ብዙ ጊዜ ያስተዋልን ባንሄድ አንተ ለእኛ ላትቀማን ላትወስድብን ስለሰጠህን እናመሰግናለን። አባባ ሆይ ተባረክ። ክብር ሁሉ ላንተ ነው። ምስጋና ሁሉ ላንተ ነው። በጎነት ካንተ ዘንድ ሆኖልናልና እናመሰግናለን። ቸርነት ካንተ ዘንድ ሆኖልናልና እናመሰግናለን። መልካምነትን አይተናልና እናመሰግናለን። ደግነትህ መርቶናልና እናመሰግናለን። እግዚአብሔር ሆይ ንስር ጫጩቶቿን እንደምትጠብቅ ጠብቀህናልና እናመሰግናለን። በዚህ ዘመን ውስጥ በጌታ በኢየሱስም ካንተ ጋር በመቆየት አትርፈናልና እናመሰግናለን። ጠላት ብዙ ባወራበት መንደር ውስጥ አንገታችንን ቀና አድርገን የሄድንበት ድፍረታችን ሆነህናልና እናመሰግናለን። በጌታ በኢየሱስ ስም የተጠበቅንበት የማንነካበት አንተ ብርቱ መጠጊያችን ሆነህናልና እናመሰግናለን። ከብዙ ሰልፍ፣ ከብዙ ጦርነት፣ ከብዙ ማጣት፣ ከብዙ ጭንቀት ወጠን ያመለጥንበት የመማፀኛ ከተማችን ሆይ እናመሰግናለን። በክርስቶስ ኢየሱስ የሰጠህን ያ በጌታ በኢየሱስ ስም ጽኑ ሕይወት የዘላለም ሕይወት በኢየሱስ ስም ለብዙዎች ያልተሰጠ ያልታደሉበት እግዚአብሔር ሆይ ራሳቸውን ሊያገኙት ያልፈለጉበት ይህ የሞኝነት ሕይወት ለእኛ የዘላለም እረፍት ሆኖልናልና ባለሞገስ አድርገህናልና የማንጠፋ አድርገህናልና እናመሰግንሃለን። ጌታ ሆይ በጌታ በኢየሱስ ስም ስለ ውሏችን ተባረክ። ስላለፍነው ነገር ተባረክ። ጸሎት አልቆመም፣ ይኸው እንቀጥላለን። ኃይላችንን እያደስክ እንደ ንስር እየለወጥከን የጸሎትን ጉልበትና አቅም እየሰጠን ስለሆነ እናመሰግናለን። በዚህ ሰዓት ከአንተ ጋር በመቆየታችን ደስተኛ ነኝ። እግዚአብሔር ጸሎት ዘግቶ ለመሄድ በዚህ ሰዓት አንሯሯጥም። አንተ ጋር እንቆያለን። አንተ ጋር እንሰነብታለን። ከአንተ ጋር እንሮጣለን። ከአንተ ጋር በኢየሱስ ስም እንዘልቃለን። ተባረክ። በኢየሱስ ስም ስምህ ከፍ በል እግዚአብሔር። Rate